ተቀዳሚ የምናደርገው የትምህርታችን ሐሳብ ንስሐ የሚለው ሐሳብ ነው። ወዳጆቼ ንስሐ የሚለው ሐሳብ የመጥምቁ ዮሐንስ ስብከት የኢየሱስ ክርስቶስ የትምህርቱ መሰረት የሐዋርያት ተቀዳሚ ርዕሰ ጉዳይ እንደነበረ ከመጽሐፍ ቅዱሳችን መመልከት እንችላለን። ንስሐ አሁን ጊዜ ወለድ የሆነ ሐሳብ ቅርብ ጊዜ የመጣ ጉዳይ ሳይሆን በጣም መሰረታዊ ለብዙ ሰዎች መፈታት መለወጥ፣ ለብዙ ሰዎች ከጨለማ መውጣት ከስራት መውጣት፣ ለብዙ ሰዎች የረፍት ምክንያት የሆነ በጣም መሰረታዊ ጉዳይ ቢኖር ንስሐ የሚባለው ጉዳይ ነው። ስለዚህ መጽሐፍ ቅዱሳችሁን በደንብ አርጋችሁ ስትመለከቱ ስታጠኑ ጌታ ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት የነበረው መጥምቁ ዮሐንስ ንስሐን ይሰብክ እንደነበር፣ የኢየሱስ ክርስቶስም የትምህርቱ መሰረት ንስሐ እንደነበረ፣ ከጌታም በኋላ በአገልግሎት የተሰማሩ ሐዋርያት ተቀዳሚ ርዕሰ ጉዳያቸው በሄዱበት ሁሉ ንስሐ እንደነበረ መጽሐፍ ቅዱሳችን ይነግረናል። በተለይም ደግሞ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 1 ከቁጥር 8 እስከ 10 ያለውን ቃል ስትመለከቱ እጅግ በጣም የሚጠቅም ነገር ታገኛላችሁ። ሐዋርያው ቅዱስ ዮሐንስ የያዕቆብ ወንድም የዘብዴዎስ ልጅ ይህንን መልእክት ሲጽፈው አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 8 እስከ 10 እንደዚህ ይላል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። አሁን ባነበብኩላችሁ የአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 8 እስከ 10 ድረስ ያለው ሐሳብ ብትመለከቱ እዚህ ቦታ ላይ የምታዩት ነገር ምንድነው? ኃጢአት የለብንም ብንል ይልና እንደገና ደግሞ ኃጢአት አላደረግንም ብለን ብንል ብሎ ይናገራል። እኛ ሁላችን በዚህ ቤት ውስጥ ያለን ከዚህም ቤት ውጪ ያሉ በጣም የሚያመሳስለን ነገር ምንድነው ቢባል ማንም ቢሆን ኃጢአት የለብኝም ብሎ ሊል አይችልም። ማንም ቢሆን ኃጢአት አላደረኩም ብሎ ሊል አይችልም። እኛ ሁላችን በኃጢአት የተከሰስን በኃጢአት የተወቀስን በእኛና በእግዚአብሔር መካከል መለያየትን ያመጣ ፍርድን የሚያደርግ ነገር ቢኖር ኃጢአት ነው። ስለዚህ ወንድ ይሁን ሴት ሀብታም ይሁን ድሃ ማንም ይሁን ማንኛውም ሰው የሰው ልጅ ሆኖ ኃጢአት የለብኝም ኃጢአት አላደረኩም ብሎ ሊል የሚችል ማንም አካል የለም። የእግዚአብሔር ቃል በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 1 ከቁጥር 8 እስከ 10 ሁለት ብንሎችን ይናገራል። የመጀመሪያው ብንል ኃጢአት የለብንም ብለን ብንል ነው። ሁለተኛው ደግሞ አላደረግንም ብንል ነው። እንግዲህ ወዳጆቼ ከኛ መካከል ኃጢአት አላደረኩም ብሎ ሊል የሚችል ሰው አለ ብዬ አላስብም። ከኛ መካከል ኃጢአት የለብኝም ብሎ ሊል የሚችል ሰው አለ ብዬ አላስብም። አውቀንም ይሁን ሳናውቅ በድፍረትም ይሁን በስተት በልዩ ልዩ የህይወት መንገድ በልጅነት በወጣትነት በተለያየ መንገድ በሰዎች ገፋፊነት በሰይጣን አታላይነት ከእግዚአብሔር ሕግ በተቃራኒ ከእግዚአብሔር መንገድ በተቃራኒ ህሊናችንም በሚመሰክርበት ራሳችን ልቦናችንም በሚያቀበት ሰዎች ሁሉ በታዘቡበት መልኩ ከእግዚአብሔር በተቃራኒ ከእውነትና ከጽድቅ ከቅድስና በተቃራኒ የስንፍና የኃጢአት የድፍረት እና የመሳሰሉ የህይወት ልምምዶች ውስጥ የምናልፍ ብዙዎች እንኖራለን። አንዳንዶቻችን በስካር፣ ሌሎቻችን በዝሙት፣ ሌሎቻችን በመደባደብ፣ ሌሎቻችን በስርቆት ብቻ በተለያየ መንገድ እግዚአብሔርን የሚያሳዝን ሰውንም የሚበድሉ ነገሮችን እናደርጋለን። ይሄ ደግሞ የታወቀ ጉዳይ ነው። በነገራችን ላይ የእግዚአብሔር ቃል ሲናገር ሁሉ ኃጢአትን ሰርተዋል እንደሚል፣ ስለዚህ በእኛ መካከል ኃጢአት የለብኝም ብሎ ሊል የሚችል አንድ ሰው የለም። እሱ ብቻ አይደለም ኃጢአት አላደረኩም ብሎ ሊል የሚችል ማንም ሰው የለም። የሚያመሳስለን ነገር ቢኖር ቁመታችን አይደለም፣ አፍንጫችን አይደለም፣ ጆሮአችን አይደለም፣ ሳቃችን አይደለም። ከዛ ይልቅ በጣም የሚያመሳስለን ነገር ቢኖር የዕለት ተዕለት የህይወት እንቅስቃሴያችን አንዳችን ከሌላችን ጋር ሲነጻጸር በኋላ ኃጢአት ምን ማለት ነው የሚለውን ነገር እነግራችኋለሁ። ዞሮ ግን በአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 8 እስከ 10 ስትመለከቱ ሁለት ብንሎችን ታገኛላችሁ። የመጀመሪያው ብንል ኃጢአት የለብንም ብንል ነው። ሁለተኛው ብንል ደግሞ ኃጢአት አላደረግንም ብንል ነው። ኦኬ ኃጢአት የለብንም ብንል ይላል የመጀመሪያው
እውነት በእኛ ዘንድ የለም አለ። እውነት በእኛ ዘንድ የለም ኃጢአት የለብንም ብንል ይሄ የሚያሳየው ንጽህናችንን ሳይሆን እውነት በእኛ ዘንድ እንደሌለ ነው። እኛ ዘንድ እውነት የለም። ምክንያቱም እውነትን ታውቃላችሁ እውነት ማርነት ያወጣችኋል እንደሚል እውነት ልክ እንደ መስታወት ነው። መስታወት የቱንም ያህል አንተ ሀብታም ብትሆን አዋቂ ብትሆን የፈለከውን ብትሆን አንተ መኝታ ቤት ስለሰቀልከው ወይም ስላቆምከው መስታወት ያለብህን ነገር የለብህም አይልም። ቱ ዘ ፖይንት ነው የሚነግርህ። አይንክ ላይ ቆሻሻ ካለ ፊትክ ላይ ካለ ጸጉርህ ከተንጨባረረ በልዩ ልዩ ሁኔታ ውስጥ ካለ መስታወት ኤግዛክትሊ ቱ ዘ ፖይንት ይነግርሃል። ልክ እንደዚሁ የእግዚአብሔርም ቃል እውነት ነው ታውቃላችሁ። ስለዚህ ኃጢአት የለብንም ብለን ብንል ይሄ የሚያሳየው የኛን ፐርፌክሽን ሳይሆን እኛ ዘንድ እውነት እንደሌለ ነው። ነገር ግን አለ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ካለ በኋላ እንደዚህ ይላል። ቀጥሎ ደግሞ ኃጢአት አላደረግንም ብንል የመጀመሪያው የለብንም ብንል ነው። ሁለተኛው ደግሞ ኃጢአት አላደረግንም ብንል ብሎ ይናገራል። ስለዚህ ኃጢአት አላደረግንም ብለን ብንል ደግሞ ምንድነው የሚያሳየው ሲባል ቃሉ በእኛ ዘንድ እንደሌለ ቃሉ በእኛ ውስጥ እንደሌለ ይሄን ነው የሚያሳየው። እርሱን ሐሰተኛ እናደርገዋለን ብሎ ይናገራል። እግዚአብሔር ደግሞ ሐሰት የለበትም። እግዚአብሔር ደግሞ ሐሰትን አያውቅም። ስለዚህ ኃጢአት አላደረኩም ብለህ ብትል እርሱን ሐሰተኛ ታደርጋለህ። ኃጢአት የለብኝም ብለህ ብትል ደግሞ እውነት ባንተ ዘንድ እንደሌለ በዚህ ትገልጣለህ። ከዛ ሲቀጥል ግን እንደዚህ አለ። ነገር ግን አለ በኃጢአታችን ብንናዘዝ ከአመፃ ሁሉ ሊያነጻን ይቅር ሊለን የታመነና ጻድቅ ነው። አንድ ሰው ከኃጢአት እስራት መውጣት ከፈለገ ከኃጢአት ሸክም መላቀቅ ከፈለገ አንድ ሰው በማወቅም ይሁን ባለማወቅ በድፍረትም ይሁን በስህተት በሰይጣንም ይሁን በሰዎች አነሳሽነት ከገባበት የህይወት ጨለማ ከገባበት የህይወት አዘቅት መውጣት ከፈለገ ብቸኛውና ትክክለኛው መንገድ ንስሐ ይባላል። በዚህ መንገድ ከታሰርክበት የኃጢአት እስራት ከገባበት የኃጢአት ቆሻሻ ባንተና በእግዚአብሔር መካከል እንደዚሁም ህሊናን ካቆሸሸ መንፈስን ካበላሸ ከየትኛውም የኃጢአት እድፍ ነፃ መውጣት የምትችልበትን መንገድ የእግዚአብሔር ቃል ይነግርሃል። ንስሐ ብሎ በጣም ቤዚክ ጉዳይ ነው። ዛሬ ሰኞ ትምህርታችሁን የጀመራችሁ ሰዎች ቅዳሜ ወደ ቤታችሁ ስትመለሱ ተፈታችሁ ነፃ ወጣችሁ በነፃነት ደስ ይያላችሁ እንድትመለሱ ከፈለጋችሁ የምንጀምረው ሐሳብ ከዚህ ነው። ነገር ግን በሐዋርያው ጳውሎስ መልእክት በሆነው በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 7 ከቁጥር 1 ጀምሮ ደግሞ ሲናገር እንደዚህ ይላል። እንግዲህ ወዳጆች ሆይ ይህ የተስፋ ቃል ስላለን ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እናንጻ ይላል። ይኸው እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስና ፍጹም እያደረግን ስጋና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። ኃጢአት ስጋና መንፈስን የሚያረክስ ደዌ ነው። ስጋና መንፈስን የሚያረክስ በሽታ ነው። ምናልባት ይኸውልህ በደንብ ስማኝ። HIV የሚባለው ጉዳይ ወይም የስኳር በሽታ ወይም የካንሰር በሽታ የሚጎዳው ስጋህን ብቻ እንደሆነ እንድታቅ ይገባል። ኃጢአት የሚባለው በሽታ ግን ስጋህንም መንፈስህንም የሚያረክስ ክፉ ደዌ ነው። ክፉ በሽታ ነው። ሰው በኃጢአት የሚጎዳው ሰውነቱ ብቻ አይደለም መንፈሱም ነው። ሰው በበሽታ በኖርማል በሽታ ሰው በራስ ምታት፣ ሰው በካንሰር፣ ሰው በኩላሊት፣ ሰው በተለያየ መንገድ የሚጎዳው ስጋውን ብቻ ሊሆን ይችላል። ኃጢአት ግን መንፈስህንም ነፍስ ስጋህንም ሁለንተናህን የሚጎዳ ክፉ በሽታ ነው። ስለዚህ እንደዚህ ያለ ከሚያረክስ ሁሉ ራሳችንን እናንጻ። ለምሳሌ ሁሉም እየተነሳ አንድ ነገር ሊነግረን ይችላል። ኃጢአተኛ እንደሆንክ ችግር እንዳለብህ ወይም ደግሞ በደል እንዳለብህ በኃጢአት እንደምትመላለስ በክፋት እንደምትመላለስ አይኖ አውቃለሁ። እሱን ደካማ መሆኔን አውቃለሁ። ችግር እንዳለብኝ አውቃለሁ። የማልፈልገውን ህይወት እንደምኖር አውቃለሁ። ብዙውን ጊዜ ከዚህ ነገር መውጣት ፈልጌ አልቻልኩም። የትኛውንም ወጣት ብትጠይቀው ካለበት ህይወት መውጣት ይፈልጋል፣ መላቀቅ ይፈልጋል፣ ግን አልቻልኩም የሚል ጥያቄና ሐሳብ ያላችሁ ሰዎች እዚህ ውስጥ ትኖራላችሁ። አሁን ከዚህ ሁኔታ የምትወጡበት ስጋና መንፈስን ከሚያረክስ ደዌም ነፃ የምትወጡበት በእናንተና በእግዚአብሔር መካከል ልዩነትን ካመጣ ህሊናችሁን ከሚያደማ አቅማችሁን ከያዘ ለሰይጣን ባሪያ እንድትሆኑ ካደረጋችሁ የኃጢአት ቀንበር ልትላቀቁ የምትችሉት አንድ መንገድ አለ። እሱም እናንጻው። እንዴት እናንጻው? በንስሐ እናነጻዋለን።
እናነጻዋለን በንስሐ እናንጻው ብሎ ይናገራል። ወዳጆቼ እንደነገርኳችሁ በደንብ አርጋችሁ ስሙኝ። ንስሐ አሁን ዘመን አመጣሽ ትምህርት ሳይሆን የመጥምቁ ዮሐንስ ስብከት የኢየሱስ ክርስቶስ የትምህርቱ መሰረት የሐዋርያት ተቀዳሚ ርዕሰ ጉዳይ እንደነበረ የእግዚአብሔር ቃል ይነግረናል። ለምሳሌ ጻፉ እንደዚህ ብላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 24 ምዕራፍ 13 ቁጥር 24 ሐዋርያት ሥራ መጽሐፍ እንደዚህ ይናገራል። ከመምጣቱ በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበር። ኢየሱስ ከመምጣቱ በፊት ኢየሱስ አገልግሎት ከመጀመሩ በፊት መጥምቁ ዮሐንስ የንስሐን ጥምቀት ሰብኮ ነበር። ንስሐ ግቡ እያለ ይሰብክ ነበር። አሁን ዮናታን ለመልካም ወጣት ሲል ያዘጋጀው ስብከት አይደለም። ንስሐ አስቀድሞም የነበረ ትምህርት ነው። አስቀድሞም የነበረ ሐሳብ ነው ንስሐ። እሱ ብቻ አይደለም። በማርቆስ ወንጌል መጽሐፍ ምዕራፍ 1 ቁጥር 15 ጻፉ። ማርቆስ መጽሐፍ ምዕራፍ 1 ቁጥር 15 እንደዚህ ሲል ይናገራል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑም ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ። ቅድም ያነበብነው የመጥምቁ ዮሐንስን ስብከት ነው። አሁን ደግሞ እያነበብን ያለነው የጌታ ኢየሱስ ክርስቶስን ንግግር ነው። እያለ ያለው ምንድነው? ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ ንስሐ ግቡ። ጌታ ወደ ገሊላ እየመጣ ሳለ የተናገረው ነገር ምንድነው? ንስሐ ግቡ። ለምን? ዘመኑ ቀርባለች፣ የእግዚአብሔር መንግሥት ቀርባለች፣ ዘመኑ እየተፈጸመ ነው። የምትሰሙት ዜና፣ የምታዩት ነገር፣ እየሆነ ያለው ነገር በጠቅላላ የሚነግራችሁ ከበፊት ይልቅ የእግዚአብሔር መንግሥት እንደቀረበ ነው። ዘመኑ ሊፈጸም በደጅ እንዳለ ነው። ንስሐ ግቡ። ከዛስ እንደዚህ አለ፣ በወንጌል እመኑ እያለ ወደ ገሊላ መጣ። ስለዚህ በዚህ ቤት ያላችሁ ሁላችሁ ንስሐ የሚባለው ጉዳይ የጌታችን የኢየሱስ ክርስቶስ የትምህርቱ መሰረት እንደነበር ማየት ትችላላችሁ። ወዳጆቼ እንዲህ ብላችሁ ጻፉ። ንስሐን አለመረዳት የእግዚአብሔርን ጸጋ አለመረዳት ነው። ንስሐን አለመረዳት የእግዚአብሔርን ጸጋ አለመረዳት ነው። የእግዚአብሔርን ፍቅር አለመረዳት ነው ብላችሁ ጨምሩ። የእግዚአብሔርን ትዕግስት አለመረዳት ነው። አንድ ሰው ንስሐ አልገባውም ማለት የእግዚአብሔር ፍቅር አልገባውም፣ የእግዚአብሔር ትዕግስት አልገባውም፣ የእግዚአብሔር ጸጋ አልገባውም ማለት ነው። ለንስሐ ያለ ዋጋ፣ ለንስሐ ያለ ቦታ የሚያሳየው ለእግዚአብሔር ፍቅር ያለህን መረዳት ነው። ለእግዚአብሔር ትዕግስት ያለህን መረዳት ነው። እስካሁን በህይወት የኖርከው የሚያጠፋ ነገር ስለሌላ አይደለም። የሚያጠፉ ብዙ ነገሮች ነበሩ። እንደ በደላችን፣ እንደ ኃጢአታችን፣ እንደ መተላለፋችን፣ እንደ ልባችን ልከኝነት፣ እንደ እጃችን የክፋትና የአመጽ ስራ፣ እንደ እግራችን አካሄድ ቢሆን ኖሮ አጠቃላይ አሁን ያለንበት ሁኔታ የሚገባን አልነበረም። እና ንስሐ የሚለው ጉዳይ ምን እንደሆነ አንደርስታንድ የምታረቀው በመሰረታዊ ደረጃ በምንድን ነው ካልከኝ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ትዕግስት፣ የእግዚአብሔርን ጸጋ በተረዳበት ልክ ነው። ወዳጆቼ እሱ ብቻ አይደለም። በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 የእግዚአብሔር ቃል ሲናገር እንደዚህ ይላል። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ብሎ ሲል ትመለከታላችሁ። ስለዚህ ገና መግቢያ ላይ አንድ ነገር ነግሬያችሁ ነበር። ምን የሚል ሐሳብ? ንስሐ የመጥምቁ ዮሐንስ ስብከት ነው አልኳችሁ። እሱም ደግሞ የቱ ጋር አገኛችሁት? በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 24 ላይ፣ የኢየሱስን በማርቆስ ወንጌል መጽሐፍ ምዕራፍ 1 ቁጥር 25 ላይ ራሱ ጴጥሮስ የሐዋርያት አህማድ የሆነው ተቀዳሚው ሰው ንስሐ ግቡ እያለ ይሰብክ ነበር። የአገሬ ልጆች 2017 መልካም ወጣት ታዳሚዎች፣ እናንተም መልእክት አለኝ ለእናንተ። ዘመኑ ሊፈጸም ነው። የእግዚአብሔር መንግሥት ቀርባለች። ከገባችሁበት የህይወት ጥልፍልፍ ውስጥ መውጣት ከፈለጋችሁ፣ በጨለማ ፋንታ ብርሃን፣ በስራት ፋንታ ነፃነት፣ በውድቀት ፋንታ መቆም፣ በሽንፈት ፋንታ አሸናፊነት፣ በሞት ፋንታ ህይወት እንዲሆንላችሁ ከፈለጋችሁ አንድ መንገድ እግዚአብሔር አዘጋጅቶላችኋል። እሱም በወንጌል ማመን፣ እሱም ንስሐ መግባት። ስለዚህ ጴጥሮስ ራሱ ይሄን ነገር በተመለከተ ይናገር እንደነበር ትመለከታላችሁ። ወዳጆቼ፣ የአገሬ ልጆች፣ ንስሐ ምንድነው የሚለውን ከማየታችን በፊት ንስሐ ምን አይደለም የሚለውን እንነጋገር። ጻፉ። ንስሐ
ምን አይደለም? እሺ ንስሐ ምን አይደለም? ብዙ ሰዎች ከንስሐ የሚሸሹት ወይንም ደግሞ ንስሐ የሚባለውን ጉዳይ ኤክስፒሪየንስ የማያደርጉት ለምንድነው ሲባል ንስሐን የተረዱበት መንገድ የተዛባ ከመሆን የተነሳ ነው። የመጀመሪያው ነገር እንድትገነዘቡ የሚገባው ነገር አለ። እሱ ምንድነው? ንስሐ ምን አይደለም የሚለውን ነገር እንድትገነዘቡ ይገባል። የመጀመሪያ ተቀዳሚ ቁጥር 1 ንስሐ አቅመቢስነት ወይም ሽንፈት አይደለም። ሽንፈት ወይም አቅመቢስነት አይደለም። ብዙ ወጣቶች የሚገነዘቡት ነገር ምንድነው? ንስሐ የሚባለውን ነገር በአይምሮአቸው አንደርስታንድ የሚያደርጉት የተሸናፊ ሰዎች ህይወት፣ አቅም የሌላቸው ሰዎች ህይወት፣ የተራ ሰዎች ህይወት ወይንም ደግሞ አንድ ሃይማኖታዊ ስርዓት ይመስላቸዋል። ግን አይደለም። በጣም የሚገርማችሁ ለምሳሌ እንደ ንጉስ ዳዊት ያሉ ነገስታት እነ ጎልያድን ድል ያደረጉ ትልልቅ ሰዎች እጅግ በጣም አሸናፊ የሆኑ ሰዎች እንኳን ንስሐ የሚባለው ህይወት እንደነበራቸው መጽሐፍ ቅዱሳችን ይነግራቸዋል። ለምሳሌ ልንገራችሁ። በጣም የምታውቁትና ታዋቂ የሆነው ከአዲስ ኪዳን እኔ በዕብራውያን ስለምስማማ ሐዋርያ ጳውሎስን ብትመለከቱት በቀድሞ ህይወቱ ሳኦል የነበረ ስሙ፣ እስጢፋኖስ ሲገደል ጨርቅ ይዞ አስተባባሪ የነበረ ሰው፣ ወደ ደማስቆ የሄደው ከሃይማኖት ሰዎች ደብዳቤ ተቀብሎ ሐዋርያትን ለማሰር ከቻለም ለማስገደል ይሄድ የነበረ ሰው። ጳውሎስን ብትመለከቱት ባክግራውንዱን እስከ 3 PhD የነበረው በጣም የተማረ በነገማልያል እግር ስር የተማረ በጠርሴስ ዩኒቨርሲቲ የተመረቀ ከልጅነቱ ጀምሮ የትእዛዝ ልጅ የነበረ የብሉይ ኪዳንን መጽሐፍት በቃሉ የሚያውቅ ሰው ጌታ ኢየሱስ በደማስቆ መንገድ ላይ ያገኘው። ከዛስ በንስሐ ተመለሰ በንስሐ። አያችሁ፣ ይሄ ንስሐ የሚባለው ጉዳይ የማህይማኖች ወይም ደግሞ ያቀመቢሶች ያልተማሩ ሰዎች የመናምንቴ ሰዎች ህይወት እንዳይመስላችሁ። እጅግ ትልልቅ ፕሮፋይል የነበራቸው ያላቸው ፖዚሽን ያላቸው ታዋቂ ሰዎች እንኳን ከነበሩበት ኃጢአትና ስራት በንስሐ አማካኝነት ተፈተው ከእግዚአብሔር ጋር የነበራቸውን ጠላትነት አስወግደው ህይወታቸውን አስተካክለዋል። አንተ ንስሐ እንድትገባ ስትጠየቅ ወይም ጥሪ ሲቀርብልህ ይሄ የሚያሳየው በቃ አንተ አቅመቢስ ነህ ወይም ደግሞ ጉልበት የለህም ተሸንፈሃል ምናምን የሚለውን ጉዳይ አይደለም። ሁለተኛ ንስሐ ምን አይደለም? የጥፋተኝነት ስሜት ብቻ አይደለም። ንስሐ በሰራው ኃጢአት መበሳጨት፣ መናደድ፣ ማዘን፣ መጮህ፣ መከፋት ብቻ አይደለም። እነዚህ ነገሮች የንስሐ አንድ አካል ናቸው እንጂ ሙሉ ንስሐ አይደሉም። በሰራው ኃጢአት ምክንያት የጥፋተኝነት ስሜት፣ ማዘን፣ መከፋት እና መናደድ፣ መበሳጨት፣ መጨነቅ የንስሐ አንድ አካል ነው እንጂ ሙሉ ንስሐ አይደለም። ወዳጆቼ ለምሳሌ መኪና ማለት ጎማው ነው ማለት ነው አይደለም። መኪና ማለት ሞተሩ ብቻ ማለት አይደለም። መኪና ማለት መሪው ብቻ ማለት አይደለም። መኪና ሁሉም ነው። መኪና በአንድነት ነው እንጂ የሚባለው አንዱን ጎማ ነጥለ ይሄ መኪና ነው ብለህ ብትል መኪና ሳይሆን ጎማ ነው። ስለዚህ ብዙ ጊዜ የምንሸወደው ነገር ምንድነው? እንሳሳታለን፣ ጥፋት እናጠፋለን፣ ህሊናችንም ይመሰክርብናል፣ ሰዎችም ይታዘቡናል፣ እግዚአብሔርም ያዝንብናል። የዛን ጊዜ እኛ ራሳችን በሰራነው በደል በሰራነው ኃጢአት ምክንያት እናዝናለን፣ እንከፋለን፣ ልክ አይደለንም እንላለን፣ ራሳችን እንወቅሳለን፣ የጥፋተኝነት ስሜት ይሰማናል። ንስሐ ማለት ግን የጥፋተኝነት ስሜት ብቻ ማለት አይደለም። ለምሳሌ ንጉስ ሳኦል ባጠፋው ጥፋት ምክንያት የጥፋተኝነት ስሜት ተሰምቶት ነበር፣ ግን ንስሐ አልገባም። እሱ ብቻ አይደለም፣ ይሁዳ ኢየሱስን አሳልፈው በመስጠቱ ንጹህ ሰው አሳልፌ ሰጥቻለሁ ብሎ አዝኗል። የጥፋተኝነት ስሜት ተሰምቶታል። ነገር ግን ይሁዳ ንስሐ አልገባም። ይልቁኑ ራሱን አጠፋ እንጂ። ወዳጆቼ የጥፋተኝነት ስሜትን መቋቋም ካለመቻል የተነሳ ብዙ ሰዎች ራሳቸውን እንደሚያጠፉ አውቃለሁ። ለምሳሌ የይሁዳን ህይወት እንመልከት። እዚህ ጋር የይሁዳን ህይወት እንመልከት። በማቴዎስ ወንጌል መጽሐፍ ምዕራፍ 27 ከቁጥር 5 እስከ 8 ሲናገር እንደዚህ ይላል። 28 ድረስ ይሄው ቀና እዚህ ጋር በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። አዘነ። የጥፋተኝነት ስሜት ተሰማው፣ ተጸጸተ። 30ውን ብር ለካህናት አለቆችና ለሽማግሌዎች መልሶ
ንጹህ ደምም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን አንተው ተጠንቀቃሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባል እንጨምሮ አልተፈቀደም አሉ። አያችሁ ይሁዳ ንጹህ ሰው አሳልፎ በመስጠቱ ተጸጽቷል። የጥፋተኝነት ስሜት ተሰምቶታል። ግን ንስሐ ከመግባት ይልቅ ራሱን ሰቅሎ ገደለ፣ ራሱን አጠፋ። ይሄ የብዙ ሰዎች ህይወት ነው። ጥፋተኝነት ስሜት ሲሰማቸው ይጸጸታሉ፣ ያዝናሉ። ንስሐ ከመግባት ይልቅ ወጥተው ይጠጣሉ፣ ወጥተው ያጨሳሉ፣ ራሳቸውን በምላጭ ቆራርጣሉ። ንስሐ ከመግባት ይልቅ በልዩ ልዩ ቀጣይ የአመጽ መንገድ ይሄዳሉ። አንድ ሰው ተጸጽቷል ማለት ንስሐ ገብቷል ማለት አይደለም። አንድ ሰው በሰራው ኃጢአት አዝኗል ከፍቶታል ማለት ንስሐ ገብቷል ማለት አይደለም። ንስሐ የጥፋተኝነት ስሜት አይደለም። ሶስተኛ ንስሐ ኃጢአትን መናገር አይደለም። መናገር አይደለም። ኃጢአትን መናገር ማለት አይደለም። ንስሐ ማለት ከላይ የጠቀስናቸው ግለሰቦች ከላይ የጠቀስናቸው ለምሳሌ ሳኦልን ብታዩት ይሁዳን ብታዩት እግዚአብሔርን እንደበደሉ ጥፋት እንዳጠፉ ስተት እንደሰሩ ተናግረዋል። ነገር ግን ንስሐ አልገቡም። ንስሐ ማለት ኃጢአትን መናገር ማለት አይደለም። ይሄ የንስሐ አንድ አካል ነው እንጂ ሙሉ ንስሐ አይደለም። ኃጢአትን መናገር ብቻ አይደለም። እንዲያጥፍቻለሁ፣ ተሳስቻለሁ፣ ሰርቄያለሁ፣ ዋሽቻለሁ፣ በድያለሁ፣ ዝሙት አርጌያለሁ እንደዚህ በሚል በአመጻ ሰው ገድያል። ይሄንን ማለት አይደለም ንስሐ ማለት። ኃጢአትን መናገር ማለት አይደለም። ለምሳሌ ተመልከቱ። እኔው ወደ ዞር ቀና። ለምሳሌ ሰዎች እንደዚህ ያደርጋሉ። ኦርቶዶክስ ከሆኑ ወደ ቤተ መቅደስ ይሄዱና ቤተ መቅደሱ ጋር ቆመው ወይም ጴንጤም ከሆኑ ወደ ቸርች ይገቡና ይንበረከኩና ጌታ ሆይ በድያለሁ፣ እንዳትጃለሁ፣ ዋሽቻለሁ፣ ሰርቄያለሁ፣ አጥፍቻለሁ ብለው ይናገራሉ። ኃጢአትን መናገር ብቻ አይደለም ንስሐ። እሱ የንስሐ አንድ ክፍል ነው እንጂ አንድ ፓርት ነው እንጂ ሙሉ ንስሐ አይደለም። ሙሉ ንስሐ አይደለም። ኃጢአትን መናገር አይደለም። በኃጢአትህ በበደልህ በጥፋትህ ምክንያት ማዘን አይደለም ንስሐ ማለት። አራተኛ ንስሐ የልብ ዝንባሌ አይደለም። ምን ማለት ነው? የልብ ዝንባሌ አይደለም ማለት ውስጣዊ ወይም ደግሞ ሐሳባዊ ሁኔታ አይደለም። በቃ በሐሳብ የምታወጣው የምታወርደው በሐሳብህ አንሸራሽረህ የምትጨርሰው ጉዳይ አይደለም። የእግዚአብሔር ቃል በሉቃስ ወንጌል መጽሐፍ ምዕራፍ 3 ከቁጥር 8 እስከ 14 ሲናገር እንደዚህ ይላል። እንግዲህ ለንስሐ የሚገባ ፍሬ አድርጉ። እንዲህ ብላችሁ ጻፉ። ከፊት ለፊት በድርጊት የሚገለጥ ነው። የሐሳብ ላይ የሚያልቅ ብቻ አይደለም፣ በድርጊት የሚገለጥ በስራ የሚገለጥ ነው። በስራ የሚገለጥ ነው እንጂ የልብ ዝንባሌ ሐሳባዊ ሁኔታ ብቻ አይደለም። እንደው በአይምሮክ ዝም ብለህ አንሸራሽረህ እንዲኮ ነው እንዲያኮ ነው እንዲኮ ቢሆን እንደዛኮ ባይሆን ምናም ብለህ የምጨርሰው ጉዳይ አይደለም ንስሐ። ንስሐ የሚባለው ጉዳይ በድርጊት የሚገለጥ ወደ ኑሮ የሚመጣ ወደ ህይወት ምልልስህ በእጅ በእግር በእያንዳንዱ የህይወት መስተጋብርህ የሚገለጥ ጉዳይ ነው ንስሐ። ልባዊ ዝንባሌ አይደለም። ለምሳሌ እውኝ ነኝ አቃለው እንደበደልኳት ማለት አይደለም። አቃለው ጥፋት እንዳጠፋው ማለት አይደለም ንስሐ። አንዳንድ ልጆች ለምሳሌ አይኖ በኔ እንዳዘነች ይሉሃል ስለ እናታቸው ወይም ደግሞ ስለ እግዚአብሔር። አይኖ ባለ ጥሩ ክርስቲያን እንዳልሆንኩኝ ምናም ብለው ማለት ይሄ የሐሳብ ሜዳ አይደለም። አንዳንድ ጊዜ በኢትዮጵያ ቴሌቪዥን ምናም እንደዚህ ያለ የሐሳብ ገበያ የሐሳብ ሜዳ ምን እንወያይ አይነት ነገር እንደሱ አይደለም ንስሐ። በድርጊት የሚገለጥ ጉዳይ ነው ንስሐ። በድርጊት የሚገለጥ ጉዳይ ነው ንስሐ። ወዳጆቼ ታዲያ ንስሐ እንዲህ ካልሆነ ታዲያ ንስሐ ምንድነው? አሁን ጻፉ። ንስሐ ምን ማለት ነው? ይሄ ንስሐ ብዬ የምላችሁ ቃል የዕብራይስጥ ቃሉ ቴሺቫህ የሚል ቃል ነው። ቴሺቫህ ማለት መዞርና አቅጣጫ ቀይሮ መሄድ ማለት ነው። ቴሺቫህ ማለት መዞርና አቅጣጫ ቀይሮ መሄድ ማለት ነው።
ምን ማለት ነው? በሌላ አማርኛ 180 ዲግሪ መስራት ማለት ነው። ለምንድነው አይሁዶች በዕብራይስጥ ንስሐ የሚለው ቃል ቴሺቫ መዞርና አቅጣጫ ቀይሮ መሄድ ነው የሚል ትርጓሜ ኖረው ካላችሁ በዕብራይስጥ ወይም ደግሞ በአይሁዶች ዘንድ ህይወት የምትተረጎመው በስርዓትና በድርጊት ነው። ንስሐ ማለት 180 ዲግሪ ሰርቶ አቅጣጫ ቀይሮ መሄድ ማለት ነው። ምን ማለት ነው? እንደዚህ ሲሄድ የነበረ ሰው 180 ዲግሪ ሰርቶ ዞሮ በሌላ አቅጣጫ በአዲስ አቅጣጫ በፊት ከሄድበት ከነበረው አካሄዱን ቀይሮ መሄድ ማለት ነው እንጂ ንስሐ ማለት በድያለሁ፣ አጥፍቻለሁ፣ አውቄ በስተት ሳላቅ በድፍረት እግዚአብሔር ሆይ ምናም በቃ ይቅርታ አድርግልኝ ምናም ማለት አይደለም። 180 ዲግሪ መስራት ማለት ነው። ብራዘር እንኳን አይደለም አሁን በመትሄድበት አካሄድ እየሄድክ አይደለም። የተወለድክበት ሀገር፣ ያደግክበት ሰፈር፣ የተማርክበት ትምህርት ቤት፣ አሁን ያለህበት ኮንቲኔንት ብዙ ተደራራቢ ጫናዎች በአንተ ላይ የሚያደርጉበት እንደሆነ ታውቃለህ። አሁን ላንተ የሚያዋጣ ወደ ረፍት የሚያመጣ ወደ ስኬት የሚያመጣ ደስታ የተሞላ ህይወት እንድትኖር የሚያደርግ አሁን በመትሄድበት አካሄድ ሸምጥጠህ አይነን ጨፍነህ ልብህን አደንድነህ መሄድ አይደለም። አሁን ትክክለኛው ታይሚንጉም እንደሆነ ልንገርህ 180 ዲግሪ የምትሰራበት ታይም ነው። እና ኃይሌ ገብረስላሴ አንድ ላይ የሚሮጡበት ጊዜ አለ። እኩል ይሮጣሉ ከሌሎቹ ሯጮች ጋር። የሆነ ታይም ግን አለ፣ የሆነ ሰዓት አለ። እዛ ሰዓት ላይ ሲደርሱ የገሬ ልጅ የለ ቢዩ ምናምን አቋለው የለ ፈትለክ ብለው ይሄዳሉ። አሁን አንተ ያለህበት እድሜ ማለት 180 ዲግሪ ሰርተ አቅጣጫ ቀይረ ትሄድ የሚገባበት ጊዜ ማለት አሁን ነው። አሁን ከተዘናጋ ህይወት ያመልጣል። ከዚህ በላይ በእንደዚህ አይነት አካሄድ ከሄድክ አትጠራጠር፣ በቅርብ ጊዜ የማትጠብቀው ነገር በህይወት ይሆናል። this is the right time። አዲሱ ዓመት ስለመጣ አዲስ ህይወት አትኖርም። ዘመን ስለተቀየረ ምን የሚቀየር አንድም የህይወት ጉዳይ የለም። በጣም አተኩሬ እነግርሃለሁ። ንስሐ ማለት መዞርና አቅጣጫ ቀይሮ መሄድ ማለት ነው። እንደዚህ ሲሄድ የነበረ ሰው እንደዚህ ዞሮ አቅጣጫ ቀይሮ ሲሄድ ማለት ነው። እግዚአብሔር ያለማወቅን ወራት እንደሚያሳልፍ መጽሐፍ እንደሚናገር ከዚህ በፊት 15 20 30 ዓመት ኖረህ ይሆናል፣ 40 ዓመት እነዛ የኖርክባቸውን ዓመታቶች ኖረሃል፣ አልፈዋል። ያለፈውን እንኳን መቀየር ባትችልም አንድ ነገር ግን መቀየር ትችላለህ። አካሄድን ካልቀየርክ ህይወትን አትቀይርም። እርግጠኛ ሆኜ እነግርሃለሁ። ሰፈር ስለቀየርክ ህይወት አይቀየርም። አገር ስለቀየርክ ህይወት አይቀየርም። ኢትዮጵያ ፈልገህ ያጣውን ሳውዝ አፍሪካ ሄዳ አታገኘውም። ኢትዮጵያ ያጣውን አሜሪካ ሄዳ አታገኘውም። ሰው አካሄዱን ካላቀና በስተቀር ሰው የህይወት መስመሩን ካላስተካከለ በስተቀር ምኑንም ሊቀይረው አይችልም። አንስታይን ሲናገር እንደዚህ ይላል። ተመልከተው። አንስታይን ሲናገር እንደዚህ ይላል። እብደት ማለት ይላል አንድን ነገር ደጋግሞ አድርጎ አዲስ ውጤት መጠበቅ ነው ይላል። ያንኑ ነገር እየደጋገምክ ያንኑ ነገር እየሰራ አዲስ ነገር መጠበቅ ማለት እብደት ነው። ምናልባት አንተ ሳትጠብቅ ወደ ቤት ትገባለህ፣ ልብስን በአግባቡ ትለብሳለህ፣ ከሰው ጋር ኮሙኒኬት ታደርጋለህ፣ አማኑኤል አልገባህም ይሆናል። ነገር ግን ከእብደት ምንም ተለይቶ አይታይም። ያንኑ የህይወት አይነት እየኖርክ ማለት ነው። ሐዋሳ የመጣ መልካም ወጣት ሁሉ የመጣ ቲሸርት የለበሰ መልካም ወጣት ነኝ ብሎ የዘመረ ሁሉ መልካም ወጣት አይደለም። 180 ዲግሪ ሰርቶ አቅጣጫ ቀይሮ መሄድ የቻለ ሰው ብቻ ነው። አሁን ሬዲ ነው ወይ? 180 ዲግሪ ለመስራት አቅጣጫ ቀይረ ለመሄድ ዝግጁ ነው ወይ? ንስሐ ማለት 180 ዲግሪ ሰርቶ መሄድ ማለት ነው። አሁን የነገርኳችሁ በዕብራይስጥ ነው። በግሪክ ደግሞ ንስሐ ማለት ሜታኖያ ማለት ነው። ሜታኖያ ማለት የአስተሳሰብ ለውጥ ማድረግ ማለት ነው። ለምንድን ነው ግሪኮች ህይወትን የሚደረጉሙት? በእይታ ነው፣ በአስተሳሰብ ነው። ለግሪኮች ህይወት ምንድነች ብላችሁ ከጠየቃችሁ it's a point of view ነው፣ ምልከታ ነው፣ አስተሳሰብ ነው። ለግሪኮች ንስሐ ማለት ያስተሳሰብ ለውጥ ማምጣት ማለት ነው። ያስተሳሰብ ለውጥ ማምጣት ነው። ሁለቱ እርስ በርሳቸው ኢንተርሴክት ያደርጋሉ። ያስተሳሰብ ለውጥ ማለትም እንደዚሁም ደግሞ አቅጣጫ ቀይሮ 180 ዲግሪ ሰርቶ መሄድ ማለትም ሁለቱም አንድ ናቸው፣ እርስ በርሳቸው ኢንተርሴክት ስለሚያደርጉ። ንስሐ ማለት ኃጢአትን መናገር ወይም ደግሞ በኃጢአት ምክንያት የጥፋተኝነት ስሜት መሰማት ማለት ሳይሆን አቅጣጫ ቀይሮ 180 ዲግሪ ሰርቶ መሄድ ማለት ነው። ንስሐ ሃይማኖታዊ ስርዓት አይደለም።
እንደው ዝም ብለህ እግዚአብሔር ለማስደሰት የምትጫወተው ጨዋታ የቃላት ጨዋታ አይደለም። እንደዚህ ያለ እንግዲህ ወዳጆች ሆይ እንደዚህ ያለ ተስፋ ካለን መንፈስና ስጋን ከሚያረክስ ራሳችንን እናንጻ አለ። አየህ መንፈስና ስጋን ያረከሰ ውስጥ እንዲጎብጥ ያደረገ ያለ እድሜ የሰጠ አቀመቢስ ያደረገ በእግዚአብሔር ፊት ቀና እንዳትል ያደረገ በሰው ፊት ያሳነሰ ብዙ የኃጢአትና የኃጢአት ልምምድ እሱን እርግፍ አድርገህ ትተህ አዲስን የህይወት አቅጣጫ ለመጀመር መወሰንና በዛ መሄድ ነው። ደግሞ ስሙ ልንገራችሁ ንስሐ ማለት ይኸው ተመልከቱ። ንስሐ ማለት 180 ዲግሪ ሰርቶ መቆም ማለት አይደለም። 180 ዲግሪ ሰርቶ መቆም ንስሐ አይደለም። 180 ዲግሪ ሰርቶ መሄድ ነው ንስሐ እንጂ መቆምማ ንስሐ አይደለም። ብራዘር ንስሐ አይደለም። ንስሐ አይደለም። ንስሐ 180 ዲግሪ ሰርቶ መሄድ ነው። ወዳጆቼ ያለ ንስሐ መንፈሳዊ ጤንነትን መጠበቅ አትችልም። ያለ ንስሐ ከየትኛውም አይነት አጋንንታዊ ተጽዕኖ ነፃ መውጣት አትችልም። ንስሐ የነፃነት መንገድ ነው። ንስሐ የነፃነት መንገድ ነው። አንድ ጊዜ ልጅ ሆኜ ወደ አዲስ አበባ ዘመዶቼ ጋር እማር ስለነበር ሲሄድ እኔ የነበርኩበት መኪና ሚኒባስ ነበረ እና ሰማት ዘመናዊ ነው። ከፊት ለፊት የነበረው ሎንቺን መኪና ነበር። ሎንቺን ምናልባት አሁን የአዳዲስ ልጆች ላታውቁ ትችላላችሁ እና አሮጌ መኪና ነው። አይ ቲንክ የጣሊያን መኪና ይመስለኛል። ሎንቺን በቃ አሮጌ ነው። ቦዲውን ስታዩት ምስኪን ነው እና ላጥ ብሎ ቀድሞ ነው ሄደ ማለት ነው። ቀድሞ ነው ሄደ። ከዛ የኛ ሹፌር በጣም ተገርሞ እንዴት ነው የመኪና የሚሮጠው እያለ ብቻ ሞጆ መስቀለኛው ላይ ደረሰበት። ወርዶ ጠየቀው እንዴት ነው የምትፈጥነው አለው። ቦዲው ነው የሎንቺን አለው። ሞተሩ የአይሱዚ ነው አለው። ንስሐ ማለት ኤንጂን መቀየር ማለት ነው። ገብቷል? አንተ እኮ ቦዲክ ያው ነው የምትታወቀው ሰው ያንተ ነህ፣ ግን አስተሳሰብህን ነው የምትቀይረው። የዛን ጊዜ ማንም አይደርስብህም። የዛን ጊዜ ትላንት የጣለ አይጥልም፣ ያሸነፈ አያሸንፍህም። ኤቭሪ ነገርን የሚቀየረው ምናልባት ፊዚካሊ ቁመትህ አልተለወጠም ይሆናል፣ መልክህ አልተቀየረም ይሆናል፣ አፍንጫ ያው ይሆናል። ነገር ግን ውስጥ ተቀይሯል። ቶታሊ ተቀይሯል። አዲስ ሰው ነው የምትሆን። በፊት ዳገቱን ግፊ ቁልቁለቱን ፎሌ ትሄድ የነበርክ ሰውዬ አሁን በፊት ለመነሳት ልክ እንደ ገጠር ወፍጮ ተክ 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 ብለህ የምትነሳ ሰውዬ አሁን ግን በአንድ ጊዜ ተረክ ነው የምትለው፣ ፏ ነው የምትለው፣ ረዥም ነው የምታበራው። ሶ እንዲህ ብላችሁ ጻፉ። አንደኛ ንስሐ ማለት አንደኛ የአስተሳሰብ ለውጥ፣ የአቅጣጫ ለውጥ፣ የባህሪ ለውጥ ማለት ነው። ንስሐ ማለት የአስተሳሰብ ለውጥ፣ የአቅጣጫ ለውጥ፣ የባህሪ ለውጥ ማለት ነው። ለውጥ ማለት ነው። ሁለተኛ በእግዚአብሔር ፍቃድ የመኖር ፍላጎት ነው ንስሐ። በእግዚአብሔር ፍቃድ የመኖር ፍላጎት ነው ንስሐ። ከዚህ በፊት እንደ ስጋ ፍቃድ፣ ከዚህ በፊት መሰለኝ ደሳለኝ እንደፈለክ ትኖር የነበርክ ሰውዬ አሁን ግን እንደ እግዚአብሔር ፍቃድ የመኖር ፍላጎት ነው ንስሐ። አሁን ውሎህን፣ አሁን አለባበስህን፣ አሁን መውጣት መግባትህን የሚወስነው ስሜትህ ሳይሆን ሰዎች ሳይሆኑ የእግዚአብሔር ፍቃድ ሲሆን ማለት ነው ንስሐ ማለት። ንስሐ ማለት ይሄ ማለት ነው። አየህ ከዚህ በፊት ጓደኞች ይሆናሉ አካሄድን የሚወስኑት። ከዚህ በፊት ስሜት ሊሆን ይችላል። ደበረኝ ብለህ ትጠጣለህ፣ መሰለኝ ብለህ ትናገራለህ፣ የሆነ ነገር እንዲህ ልትሆን ትችላል። አሁን ግን እግዚአብሔር ደስ ይለዋል ደስ አይለውም፣ እግዚአብሔር ይፈልገዋል አይፈልገውም፣ ይሄ እግዚአብሔር ይጸየፈዋል አይጸየፈውም ብለህ የመኖር ፍላጎት ይሄን ንስሐ የድርጊትን ይሄ ድራይቪንግ ፎርስ ከኋላ ያለውን ኢነርጂ መነሻ ምክንያት እሱ መቀየር ነው። ከዚህ በፊት ምንም ነገር ስታረግ ለድርጊትህ የመነሻሻ ምክንያቱ ስሜት ሊሆን ይችላል። አቦ ደበረኛ ብለህ ሊሆን ይችላል።
አሁን ግን ንስሐ ማለት አቦ ደበረኛ ብለህ ከመኖር እንደ እግዚአብሔር ፍቃድ የመኖር ፍላጎት ነው ንስሐ ማለት። አለበለዛ ብራዘር እዚህ የመጣው ጸባይ ማረሚያ አይደለም። ይሄ ስማ ጫት እንድታቆም፣ ሲጃራ እንድታቆም፣ መጠጥ እንድታቆም የኔ ኦብጀክቲቭ አይደለም። ጸጉር እንድትቆረጥ እኔ ጸጉር ቤት አልከፈትኩም እዚህ። አንተ ጫት እንድታቆም እኔ ያንተ ጫት ማቆም አለማቆም፣ መጠጥ መጠጣት አለመጠጣት የኔ ቢዝነስ አይደለም። አንድ ሰው ጫት ቢያቆም ጥሩ ነው፣ ለጥቂት ጊዜ ይጠቅመዋል። አንድ ሰው መጠጥ ቢያቆም ጥሩ ነው፣ ስካር ቢያቆም ጥሩ ነው፣ ለጥቂት ጊዜ ይጠቅመዋል። ነገር ግን ይገርማል ንስሐ የሚባለው ጉዳይ ለጥቂት ጊዜ ሳይሆን ዘላለምህን የሚያስተካክል ከእግዚአብሔር ጋር ያለህን ጉዳይ የሚያስተካክል ጨለማ እንዲበራ የሚያደርግ ሞት በህይወት እንዲሻር የሚያደርግ ስር ነቀል የሆነ ጉዳይ ነው እንጂ ላዩን የሆነ ነገር አይደለም ንስሐ። እኔ ያልኩ ያለሁት በንስሐ ከእግዚአብሔር ጋር ያለህን ሪሌሽንሺፕ እንድታስተካክል ነው። ከእግዚአብሔር ጋር ያለ ነገር ሲስተካከል ከእናትህ ከአባትህ ከራስህ ጋር ያለ ከፋይናንስ ጋር ያለ ነገር ሁሉ ይስተካከላል። ሌላው ከእግዚአብሔር ጋር ያለ ህብረት ሲስተካከል የሚመጣ ውጤት ነው እንጂ ወዳጄ ከዚህ ውጪ ሌላ ነገር ሊሆን አይችልም። ሰው በንስሐ ከእግዚአብሔር ጋር ያለውን ነገር ካላስተካከለ በስተቀር ከራሱም ጋር ከሰውም ጋር ያለውን ነገር ሊያስተካክል አይችልም። አንተ ከእግዚአብሔር ጋር ካልታረቅ ከራስም ጋር አትታረቅም። አንተ ከእግዚአብሔር ጋር ካልታረቅ ከሰውም ጋር አትታረቅም። ሰው ለእግዚአብሔር ምቹ ካልሆነ ላንቺ ምቹ አይሆንም። ሰው ለእግዚአብሔር መልካም ካልሆነ ላንተ መልካም አይሆንም። መጀመሪያ ሰው ከእግዚአብሔር ጋር ያለውን ነገር ነው ማስተካከል ያለበት። እንደ እግዚአብሔር ፍቃድ የመኖር ፍላጎት ነው። ከዚህ በፊት የዚህ ዓለም ገዢ በእኔና ባንተ ላይ እየሰለጠነ እንደ ሰይጣን ሐሳብና ፍላጎት እንኖር ነበር። የአመጽን ድርጊት እያደረግን በክፉ ኃይል ቀንበር ተይዘን በአመጻ እየተመላለስን እንኖር ነበር። አሁን ግን እንደ እግዚአብሔር ፍቃድ የመኖር ፍላጎት ውስጥ ስትገባ ያን ጊዜ ሪፔንተንስ ይባላል። ሶስተኛ ንስሐ ለእግዚአብሔር ካለ ፍቅር የሚነሳ መታዘዝ ነው። ንስሐ ለእግዚአብሔር ካለ ፍቅር የሚነሳ መታዘዝ ነው። አየህ መዞርና አቅጣጫ ቀይሮ መሄድ 180 ዲግሪ መስራት ይሄንን ነገር የሚነሳው ለእግዚአብሔር ካለ ፍቅር ነው። ከሱ የሚነሳ መታዘዝ ነው። አቅጣጫ ትቀይራለህ ማለት እግዚአብሔርን ትወደዋለህ ማለት ነው። ከክፋት መንገድ ተመልሰ አሁን አንዳንድ ሰዎች ተጠይቃቸዋል እግዚአብሔርን ትወደዋለህ? አዎ ወደዋለሁ። እውነት? አዎ ወደዋለሁ። አምላኬን ወደዋለሁ። እግዚአብሔርን ይምሉበታል። እጅን አምጣ ብለው መስቀል ሰርተው ድርግም ጌታ ምስክሬ ነው ወደዋለሁ፣ እግዚአብሔር ሆይ ወድሃለሁ ይላል። ንስሐ ማለት ለእግዚአብሔር ካለ ፍቅር የሚነሳ መታዘዝ ነው። ስለምትወደው እወደዋለሁ እያልክ መኖርና መውደድህን አቅጣጫ ቀይረህ አዲስ መንገድ እሱም በሚፈልገው የህይወት መስመር ላይ ማድረግ ሌላ ጉዳይ ነው። መውደድ ለመኖር ምክንያት ካልሆነ መውደድ ሳይሆን ማበድ ነው። እወደዋለሁ የምትለውን ሰው ትኖርለታለህ። እግዚአብሔርን ትወደዋለህ፣ ትኖርለታለህ። ስሙን ከመጥራት ባለፈ ትታዘዘዋለህ። አንዳንድ ሰዎች የሚወዱትን ሰው በሰበብ አስባቡ ይጠሩታል። እቃ ሲወድቅ ካሽ ሲል አበበ ይላል፣ እንትና ይላል። አቤት የሚወዱትን ሰው ምክንያት እየፈለጉ ይጠራሉ። የሚወዱትን ሰው እኛ ድሮ እናንተ አሁን ስማርት ስልክ ነው ያዛችሁት። በስማርት ስልክ ዘመን ህይወት ቀሏቸዋል። የምትወዳት ልጅ ካለች እኛ በጎረመስንበት ጊዜ የምትወዳት ልጅ ካለች ያፈቀርካት እንዳፈቀርካት የሚሰማ ልጅ ካለች እሷን ፈልጎ ማግኘት ከባድ ነው። ስልክ የለም። ልታረግ የምትችለው ሁለት ነገር ነው። አንደኛው ቤታቸው ትሄድና ጠጠር ተወረውራለህ ቆርቆሮ ላይ። ህፃን ልጅ ማን ነው ብሎ ሲወጣ ጥራት ላል። ግን ከሁሉ በላይ ምን እንደምናረገው ሳይክል እንከራይና እንሄዳለን። አልቀጠረችንም፣ እንደምንወዳት አታውቅም።
ምን አቤት ይሁኝ ነኝ አይሰለችህም? እምትወደው ሰው ጋር ጊዜ ይሰለቻል አይሰለችህም? አንተ ግን እግዚአብሔርን ትወደዋለህ፣ ስሙ ሲጠራ ይሰለቻል። እንዴት ትወደዋለህ ታዲያ? ምንድነው ፉገራ? ህንድ ቁጭ ነው ይሄ ፊልም ነው እንዴ? የህንድ ቁጭ ፊልም አለ። ከፊልም ሁሉ እጅግ ክብረ ነክ ፊልም ነው ለኔ። ለምን ገና ሳይመታ እዚህ ጋር እኮ ነው ያለው። ገና ቦክሱ እዚህ ጋር ደርሶ ሲል ሰውየው ይወድቅ አፎግ እኔን ትፎግራለህ፣ እግዚአብሔርን ግን አፎግረው። ትወደዋለህ፣ ጊዜ ትሰጠዋለህ፣ ትወደዋለህ፣ ስሙን ትጠራለህ፣ ትወደዋለህ። ሰው ከሚወደው ጋር ፌሎሺፕ ያደርጋል፣ ጊዜ ይወስዳል። ሰው ለሚወደው ሲል ለፍቅሩ ከፍቅሩ የተነሳ ለምሳሌ አንዳንድ ጊዜ ምን እላለሁ እንደዚህ እላለሁ፣ አንዳንድ ልጆችና አጋንንት ይመሳሰሉብኛል። እንዴት ካልከኝ አጋንንት ስናስወጣ ብዙ ጊዜ ሰምታችሁ ከሆነ ማን አንተ ቡዳ ነኝ ድግምት ነኝ ይላል። ተለቃላለቅ ምናምን ስትለው ወዳታለሁ ይላል። አሳድጊያታ ወዳታለሁ ይላል። ምን ታረጋለህ? ገላታለሁ ይላል። ወዳታለሁ ገላታለሁ። አንዳንድ ልጆች ልክ እንደዚህ ናቸው። እናቴን ይሉሃል። እናቴን በእናቴማ አትምጣብኝ ይሉሃል። ከዛስ እንደ ፋርማሲ ባብ ተጠምጥመውበት ሊገሏት እንደዚህ አንቀው ሊገሏት ፊቷ ላይ ያለው ማዲያት ተመጥቆሯ ማነሷ ማፈሯ ለሊት ቁጭ ብላ ማደሯ በርሲ ቋቋ ልጄ ሞተ ማለቷ ከዛስ እና ደሞ ይነቀሳል። ማማ ብሎ ይነቀሳል። እዚህ ላይ እናቴን ምን ይላል? ከዛስ ገላታል። ታዲያ ይሄና አጋንንት አይመሳሰልም እንዴ? በባህሪ ይመሳሰላሉ። ወዳታለሁ ገላታለሁ ማለትና አንድ ወጣት ልጅ እናቴንማ ወዳታለሁ ብለ ግን ከዛስ ዚስ ይዛት yes anyways ምን ለማለት ፈልገን ወዳታለሁና እና በቃ ንስሐ ማለት ለእግዚአብሔር ካለ ፍቅር የሚነሳ መታዘዝ ነው። አራተኛ ንስሐ ሂደት እንጂ ክስተት። ንስሐ ሂደት ነው ብላችሁ ብጽፉት ደስ ይላል። በቃ ሂደት ነው፣ ክስተት አይደለም። የአንድ ቀን ጉዳይ አይደለም። ንስሐ ሂደት ነው። ለምሳሌ ቅድም ነግሬሃለሁ፣ መዞርና አቅጣጫ ቀይሮ መሄድ ነው ብያለሁ። መዞርና አቅጣጫ ቀይሮ መሄድ ነው ካልኩ መሄድ ነው። መሄድ የአንድ ቀን ክስተት የአንድ ቀን ጉዳይ አይደለም። የዕለት ተዕለት የህይወት ልምምድ ነው። መሄድ ሂደት ነው። ይሄንን ይኸው እንደዚህ ምናምን ብለ የሆነ ምን ትጋሄደ እግዚአብሔር ሆይ አጥፍቻለሁ፣ ተሳስቻለሁ፣ በድያለሁ፣ ምሕረት አድርግልኝ የኔ ጌታ አሜን ማለት አይደለም። ንስሐ ማለት ይሄ ውስወሳ ይባላል። ንስሐ ማለት ሂደት ነው። ቅድም ነግሬያለሁ። አሁን አንዳንዱ ቅድም 180 ዲግሪ ሰርተ ዙር ስትለው ይዞርና እዛው ሆኖ እንደዚህ ነው የነበረው ሰውየው። አስተለው እዛው ነው እግሩ እዛው እኮ ነው ማለት ነው። በፊት ከቸርች ወጥቶ ፊቱን ከጌታ አዙሮ ይቅማል። አንተ ወደ ጌታ አትመለስም፣ ዞሮ ወደ ቸርች ተመልሶ ይቅማል። የገባው ካለ በፊት ከጌታ ፊቱን አዙሮ ይጠጣል። አሁንስ ወደ ጌታ ፊቱን አዙሮ ይጠጣል። ንስሐ ማለት እንደዚህ የነበርከው ሰውዬ እንደዚህ ዞረ እዛው ባለበት ሂድ ማለት አይደለም። እሱ እብደት ነው። መሄድ ነው። ትላንት በክፋት መንገድ ትሄድ ነበር፣ አሁን ትዞርና በጽድቅ መንገድ ትሄዳለህ። ትላንት በስጋ መንገድ ትሄድ ነበር፣ አሁን ትዞርና በመንፈስ መንገድ ትሄዳለህ። በደንብ አድርገህ አሜን በል። ትላንትና እንደዚህ ዓለም ገዢ ሐሳብ ፍቃድን አሳልፈ ትኖር ነበር፣ አሁን ግን ፍቃድን ለጌታ አሳልፈ ሰጠ እንደ እግዚአብሔር ፍቃድ ትሄዳል። ንስሐ ማለት እንደዛ ነው። 180 ዲግሪ ሰርቶ ዞሮ መሄድ ማለት ነው ንስሐ ማለት። አምስተኛ ንስሐ ከኃጢአት መራቅ ነው። ስድስተኛ ንስሐ ሳይቀንሱና ሰበብ ሳያበዙ ጥፋትን አምኖ የመቀበል ሐቀኝነት ነው።
ሳይቀንሱና ሰበብ ሳያበዙ ጥፋትን አምኖ የመቀበል ሐቀኝነት ነው። አሁን አንዳንድ ሰው ንስሐ እገባለሁ ብሎ አንድ 70%ን ለሰው ሰጥቶ ነው ይነሳው። ተመልከት፣ እኔን ይንበረከክና ንስሐ ሊገባ ጌታ ሆይ እኔ ልጅ ታውቃለህ ቅንነቴን፣ አባ የዋህነቴን ታውቃለህ። እነዚህ ሰዎች 25% ከዚህ ድርሻቸውን ይወስዳሉ። እነዚህም 25% ደሞ አሉ። እነዚህ እኔ ብለህ ቀንሶ በጸሎት ቀንሶ ከዛስ እንዴ ንስሐ ማለት ሳትቀንስ ሰበብ ሳታበዛ እግዚአብሔር አዳምን አሉ አዳም ወዴት አለ አሉ እኔ ምን አቅ እቺ ነቻ ተረዳሃለች ብለህ ሰጠኝ እሷ ነች። እኔ ምንም አውቀው ነገር አለ አንስታ ሰጠች። እኔ ደግሞ ሰው የሚሰጠኝ ነገር እንቢ ማለት እንብላ ካሉኝ እሺ ነው፣ እንጠጣ ካሉኝ እሺ ነው፣ እንቃም ካሉኝ እሺ ነው ሚል ሰው አጋጥሞ ያውቅም? በቃ እንቢ ማለት የማይወድ ወጣት ልጅ እንቢ ማለት ይደብረዋል። እሺ እንሂድ፣ እሺ እንደንስ፣ እሺ በቃ እንደ እሺ ንስሐ ሳትቀንስ ሰበብ ሳታበዛ ስህተትን የመቀበል ሐቀኝነት። እኔ ነኝ ጥፋተኛ። እኔ አይ ላቭ በደም ስሙኝ ቀና አይ ላቭ ዳዊት እንደዚህ ይላል ዳዊት፣ አንተም ብቻ በደልኩ ኃጢአቴን አውቃለሁ እንጂ እሷ ነቻ። እኔ ረፍት ያረኩ ያለ ቤርሳቤ ሻወር እንደመውሰድ ብላ አጭር ማልበሽ አላት። መገላለጥ ነበረባት። እቺ አሳሳች ጥፋቴን አውቃለሁ አንተም ብቻ በድያለሁ፣ አቤቱ ማረኝ። የብዙ ሰው የንስሐ ጸሎት ማቀሳሰር ነው። ሰው ላይ ነው የሚያቀሳስረው። እሺ ሰባተኛ ንስሐ ልባዊ ውሳኔ ነው። ልባዊ ውሳኔ ነው። ወደ ተግባር የሚያመራ ብላችሁ ብትጨምሩበት ደስ ይለኛል። ወደ ተግባር የሚያመራ ልባዊ ውሳኔ ነው ንስሐ። በቃ ከዛሬ ጀምሮ ምናምን ብለህ ወደ ድርጊት የሚወስድህ ልባዊ ውሳኔ ነው ንስሐ። 8ኛ ንስሐ ለድርጊቱ ኃላፊነት መውሰድ ነው። ለድርጊቱ ኃላፊነት መውሰድ ነው። 9ኛ ጻፉ፣ ንስሐ የእግዚአብሔር ስጦታ ነው። በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 25 ላይ ንስሐ የእግዚአብሔር ስጦታ እንደሆነ ታያላችሁ። የእግዚአብሔር ስጦታ ነው። ይሄው ቀና ወደዚህ እንደዚህ ይላል። ደግሞም ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና እግዚአብሔር ፍቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ። ጳውሎስ ነው ለጢሞቴዎስ ይሄን የሚጽፈው እንደዚህ ይላል። ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና ንስሐ it's a gift of God፣ የእግዚአብሔር ስጦታ ነው። ይሄን ስማ፣ በአጋጣሚምና እግረ መንገድምና እንዴትምና ተሳስተምና ሰይጣን አሳስቶም ግባ እዚህ ግን ስለ ንስሐ ከተማርክ የንስሐ እድል ካገኘ፣ ይሄን እድል ያላገኙ ብዙ ሰዎች አሉ። አንተ ጎበዝ ስለሆንክ አይደለም። መዞርና አቅጣጫ ቀይሮ መሄድ የእግዚአብሔር ስጦታ ነው። እግዚአብሔር ለአንተ ቢሰጥ ጊፍት ነው፣ ስጦታ ነው። ስለምትችል አይደለም። እኔ በጣም በዚህ ደስ እንዲል እፈልጋለሁ ብራዘር። የንስሐ እድል ከእግዚአብሔር ዘንድ ካገኘ ይሄ ስጦታ ነው፣ ይሄ ጊፍት ነው። በገንዘብ ይሄን አታገኘውም። ሰው አይሰጥህም። ይሄን ስጦታ የመመለስ እድል ሰው አይሰጥህም። ከወደክበት የመነሳት እድል ሰው አይሰጥህም። አየህ፣ ከተሳሳትክበት የመታረም እድል ሰው አይሰጥህም። ሰው ስትሳሳት ሊቀጣህ፣ ሰው ስትሳሳት ሊዘባበትብህ፣ በስህተት ሊጠቋቆምብህ ይችላል። አየህ፣ ንስሐ የእግዚአብሔር ስጦታ ነው። እንደዚህ ያለ ምናልባት
እውነትን ያውቁ ዘንድ ምናልባት እንዲህ ላይ ቀጥሉ ይችላሉ። ምናልባት እውነትን ያውቁ ዘንድ ንስሐ ይሰጣቸዋል። በባርነት በጨለማ በመቅበዝበዝና በግራ መጋባት የኖሩት እውነትን ስላላወቁ ይሆናል እና ግድ የለም እውነትን ያውቁ ዘንድ ብሎ እግዚአብሔር ንስሐ ይሰጣቸዋልና። አስረኛ ክፉ መንገድንና የግፍ ስራን መተው ነው። ክፉ መንገድንና የግፍ ስራን መተው ነው። ከዚህ በፊት ተሄድበት የነበረውን ክፉ መንገድ፣ የአመጽ መንገድ፣ የኃጢአት መንገድ፣ የሌብነት፣ የዝሙት፣ የማጭበርበር፣ የአመጽ፣ የዘረኝነት፣ የደም አፍሳሽነት መንገድና የግፍ ስራህን መተው ነው። ንስሐ ሰዎችን ማስለቀስ መተው ነው። ንስሐ ከክፉ መንገድ መመለስ ነው። የአመጽ ስራውን መተው ነው። ወዳጆቼ መተው ነው። 11ኛ ንስሐ ስህተትን ማቆም ብቻ ሳይሆን ትክክልንም መጀመር ነው። ቅድም እንደነገርኳችሁ አይነት ስህተትን ማቆም ብቻ አይደለም ንስሐ፣ ትክክልን መጀመር ነው። ንስሐ ዘፈን ማቆም ብቻ ሳይሆን መዝሙር መጀመር ነው። ንስሐ ሌብነት ማቆም ብቻ አይደለም ስራ መጀመር ነው። ሌብነት አቁመ ስራ ካልጀመርክ ንስሐ አልገባህም ወይም በንስሐ ህይወት ውስጥ አይደለም። ዘፈን ማቆም ብቻ አይደለም ንስሐ፣ መዝሙር መጀመር ነው። መዞር ማቆም ብቻ አይደለም መጸለይ መጀመር ነው። ስህተት ማቆም ብቻ የሚመስላቸው ሰዎች አሉ። ንስሐ ግን አይደለም። 180 ዲግሪ ሰርተ አቅጣጫ ቀይረ መሄድ ማለት ነው ንስሐ ማለት። በህይወቴ እጅግ ከባባድ ሞቶች አምልጫለሁ። ካመለጥኳቸው ሞቶች መካከል አንደኛው መቂ ከተማ ነው። መቂ ከተማ ለሊት እኔ መኪና እየነዳው ሚስቴ እንቅልፍ ነገር ወሰድ አድርጓታል። መኪና እየነዳው መቂ ከተማ መሃል ከተማው ጋር ከዚህ ወደ አዲስ አበባ ስትሄዱ በደንብ ገብታችሁ ልክ የሆነ ድልድይ ጋር ከመድረሳችሁ በፊት እንደዚህ የሚዞር መንገድ አለ። እንደዚህ ይሄድ መንገድ አለ። እዚህ ጋር ድልድይ ነው ያለው። የመቂ ልጆች ታውቃላችሁ። እና እንደዚህ ዞራችሁ እንዲህ የምትሄዱት እና እየነዳው ደክሞኝ ስለነበረ መንገዱ ሲዞር መዞር ነበረብኛል። ካልዞርኩ የት ነው የምገባው? እዚህ እኔ ማን መሪውን እንዳዞረው አላውቅም። እዚህ ጋር ከደረስኩ በኋላ ነው መኪናው እንዴት እንደዞረ አላውቀውም። ሌላ ደግሞ አለ። ለምሳሌ እዚህ ኩየራ ጋር ከሻሸመኔ አልፋችሁ ስትሄዱ ሆስፒታሉ ጋር ልደርሱ ስትሉ መንገዱ እንደዚህ ይታጠፋል። የእኝኔን እንደዚህ ሲታጠፍ አንተ ካልታጠፍክ ቀጥታ እንደምን ዋላችሁ ብለህ ሰው ቤት ነው የምትገባው። ሰው ቤት ነው የምትገባው። ስማ የእኝኔን ብራዘር ይሰማል ወይ? ቀና በል ቀና ከአንገት ቀና። አዎ ነግሬሃለሁ። ሲኦል እንዳገባ እንዲህ ታጥፈ ጫት ቤት እየገባ መስሎሃል። አረቄ ቤት እየገባ መስሎሃል። በዚሁ ከቀጠልክ ዞረ አቅጣጫ መቀየር ካልቻልክ የእኝኔን ቢሊ ግራሃም ይመስሉኛል ምን ይላሉ ይባላል፣ የሲኦል መንገድ የሚያቋርጠው በዩኒቨርሲቲ በኩል ነው ይላሉ። ወደ ሲኦል የሚሄደው መንገድ በዚህ በዩኒቨርሲቲ አርጎ በሐዋሳ ዩኒቨርሲቲ ያረግና እንደዚህ አርጎ በአርባ ምንጭ ያረግና አዲስ አበባ ማለት የሲኦል መንገድ የወጣት ስብስብ ስለሆነ ዩኒቨርሲቲ በዛ ነው የሚያቋርጠው ይባላል። የሲኦል መንገድ በቃ ገብቷል። ይሄ በሺሻ ቤት አርጎ በጫት ቤት ያረግና ባረቄ ቤት አርጎ በዛ ነው የሚያቋርጠው። ደርሰ የምትመለስ መስሎ ይሆናል አንተ። ብዙ ሰዎች በዛው ተኝተው ቀርተዋል እንዳይመስልህ። የንስሐን እድል መጠቀም አለብህ። ክፉ መንገድን መተው ነው መቀጠፍ ያለማወቅ ወራትንም ስለሚያሳልፍ እግዚአብሔር። እሺ 12ኛ ንስሐ የእግዚአብሔር ትእዛዝ ነው። ሐዋርያት ሥራ ይኸው እንደዚህ ይላል፣ እንግዲህ እግዚአብሔር ያለማወቅ ወራትን አሳልፎ
I love this word. እግዚአብሔር ያለማወቅ ወራትን አሳልፎ አየሽ የልጅነት የወጣትነት እድሜ አለ ያለማወቅ ጊዜ አለ እሱን አሳልፎ አሁን ራይት ነው በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል እግዚአብሔር ያለማወቅ ወራትን አሳልፎ አየ መስሎ ወጣትነት ይዞ ተታለ ሳታውቅ የኖርክበት ጊዜ አለ አሁን እሱ አልፏል አሁን አላቅም እንዳትል እየሰማ ነው እየነገረ ነው አላቅም እንዳትል በደንብ እየሰማ ነው አሁን ጺም አብቅለሃል ጸጉርህም እየሳሳ ነው ድምጽም ተቀይሯል እርሶ ደግሞ ወደሚባል እድሜ መጣል እርሶ ደግሞ ወደሚባል ስለዚህ አሁን አላቅም ልትል አትችልም ሙሉ ሰው ነው እግዚአብሔር ያዛል አለ ትእዛዝ ነው ንስሐ ትእዛዝ ነው እግዚአብሔር እንደዚህ ይላል ንስሐ ግባ ክፉ መንገድህንና የአመፅ ስራን ተው አሁን ያለበትን አቅጣጫ ቀይረህ ወደኔና ይልሃል እግዚአብሔር ይልሃል የኔ ድርሻ ይሄን መንገር ነው ተው ይሄ አመፅ ይቅርብ ይላል የኃጢአት ደሞዝ ሞት ነው ይላል ተው ትእዛዝ ነው 13ኛ እና የመጨረሻ የእግዚአብሔርን ምህረት የምንቀበልበት መንገድ ነው የእግዚአብሔርን ምህረት የምንቀበልበት መንገድ ነው እንዲህ ብላችሁ ጻፉ ንስሐ ያለ መግባት ውጤት ንስሐ ያለ መግባት ውጤት የመጀመሪያው ከእግዚአብሔር ጋር መጣላት ንስሐ ማትገባ ከሆነ ከማንም ጋር ለምትጣላው ከእናት ከአባት ከሚስት ከባል ከእህት ከዘመድ ከመንግስት ጋር የምትጣላው ከማይወርድ በዘላለም ዙፋን ላይ ከተቀመጠ አይኖቹ እንደ እሳት ከሆኑ ደረቱን በወርቅ መታጠቂያ ከታጠቀ ሞትን ድል አድርጎ ካረገ ደግሞ ተመልሶ ከሚመጣ በሙታንና በሕያዋን ላይ ከሚፈርድ ከእግዚአብሔር ጋር ነው የምትጋጨው ከአንድ ከሁለት ከሶስት ሰው ጋር የምትጋጭ እንዳይመስል በጽድቅ ከሚፈርድ ልብና ኩላሊትን ከሚመረምር ከእግዚአብሔር ጋር ነው የምትጋጨው ንስሐ ማትገባ ከሆነ ከእናት ከአባት ከአክስት ከሚስት ጋር ብቻ የምትጋጭ እንዳይመስል ከእግዚአብሔር ጋር ነው የምትጋጨው መዝሙር 7 12 እስከ 13 እስከ 13 እንደዚህ ይላል ባትመለሱ ግን ሰይፉን ይስላል እግዚአብሔር ሰይፉን ይስላል ቀስቱን ገተረ አዘጋጀም የሞት መሳሪያ አዘጋጀበት ፍላጻዎቹንም የሚቃጠሉ አደረገ አየህ ባትመለስ ግን እግዚአብሔር አምላክ የሞት መሳሪያ ያዘጋጅባል ቀስቱን ይገትርባል ፍላጻ ያዘጋጅባል እግዚአብሔር ባትመለስ ከእግዚአብሔር ጋር ትጋጫለህ ሁለተኛ ከፍተኛ የስነ ልቦና ቀውስ ውስጥ ትገባለህ ሰው በኃጢአት ተጫውቶ ሰው በኃጢአት ተመላልሶ ጤና ሆኖ የጨረሰ የለም ከፍተኛ የስነ ልቦና ቀውስ ውስጥ ትገባለህ በኃጢአት የሚጫወት ሰው በአመፃ የሚቀጥል ሰው አረማመዱን ከክፋት እጁን ከክፉ ስራው የማይመልስ ሰው ከፍተኛ የስነ ልቦና ቀውስ ውስጥ ይገባል ሶስተኛ ከእግዚአብሔር ትለያለህ አሳ ከውሃ ሲወጣ እንደሚሞት ህይወትም እንደማይኖረው ሰው ከእግዚአብሔር ሲለይ ዞኪንግ ዴድ ነው የሚሆነው ከእግዚአብሔር ይለያል አራተኛ መንፈሳዊ ሞት ትሞታለህ ከዚህ በበላ ቀን ሞትን ትሞታለህ እንዳለ እግዚአብሔር አዳምና ሔዋን ከዛ በበሉ ቀን አፈር ውስጥ አልገቡም ነገር ግን ከእግዚአብሔር ጋር የነበራቸው መንፈሳዊ ትስስር ነው የተቋረጠው ሞት ሁለት ነው አንድም አፈር ውስጥ መግባት ሁለትም ደግሞ ከእግዚአብሔር መለየት ስለዚህ መንፈሳዊ ሞት ትሞታለህ
በክፉ ተጽዕኖ ስር ትሆናለህ። በአጋንንት ተጽዕኖ ስር ትሆናለህ የማትመለስ ከሆነ። ሌባው ሊሰርቅ ሊያርድ ሊገድል ይመጣል እንደሚል በኃጢአት የምትመላለስና የማትመለስ ከሆነ በሰይጣን አገዛዝ ስር ትወድቃለህ። ሰይጣን ህይወትህን ይጫወትበታል፣ ያንከራትተሃል። ስድስተኛ ትጠፋለህ። ሉቃስ ወንጌል መጽሐፍ ምዕራፍ 13 ቁጥር 5 እንደዚህ ይላል፣ ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋለህ። ንስሐ ማይገባ ሰው ይጠፋል። ሰባተኛና የመጨረሻ ራእይ 16:9 እንደዚህ ይላል፣ ሰዎችም በታላቅ ትኩሳት ተቃጠሉ፣ በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም። ትቃጠላለህ። ጻፉ። ሰባተኛ ትቃጠላለህ። ሰባተኛ የምትጽፉ ሰዎች ንስሐ ለእግዚአብሔር ክብር መስጠት ነው ብላችሁ ጻፉ። አኮርዲንግ ቱ ዲስ ይሄ ቨርስ ንስሐ ለእግዚአብሔር ክብር መስጠት ነው። ንስሐ ለእግዚአብሔር ክብር መስጠት ነው። አለበለዚያ ትቃጠላለህ፣ ትጠፋለህ። መንፈሳዊ ሞት ትሞታለህ። በሰይጣን አገዛዝ ስር ትወድቃለህ። ሰይጣን ህይወትህን ይጫወትበታል ህይወትህን። የንስሐ ውጤቶች ብላችሁ ጻፉ። የንስሐ ውጤቶች። ንስሐ ካልገባ ከእግዚአብሔር ጋር ትጋጫለህ። ከፍተኛ መንፈሳዊ ስነልቦናዊ ቀውስ ውስጥ ትገባለህ። ከእግዚአብሔር ትለያለህ። መንፈሳዊ ሞት ትሞታለህ፣ ትጠፋለህ፣ ትቃጠላለህ። ንስሐ መግባት ግን ለእግዚአብሔር ክብር መስጠት ነው ካልኳችሁ፣ አሁን ደግሞ ንስሐ የመግባት ውጤቶች ምንድን ናቸው? ሰው ንስሐ ሲገባ ምን ይሆናል? ሰው ንስሐ ሲገባ በህይወቱ የሚሆኑ ነገሮች አሉ። በህይወቱ ብቻ ሳይሆን በአጠቃላይ ሰው ንስሐ በመግባቱ ምክንያት የሚመጡ ውጤቶችን ማወቅ አለበት። አንዱ ንስሐ የማንገባበት ምክንያት ለንስሐ ያለን ግንዛቤ የተሳሳተ መሆኑ ነው። ሁለተኛው ደግሞ ንስሐ በመግባታችን የሚመጣውን ውጤት ካለማወቅ የተነሳ ነው። ንስሐ ሃይማኖታዊ ስርዓት ይመስለናል፣ ሽንፈት ይመስለናል፣ አላዋቂነት ይመስለናል፣ መበለጥ ይመስለናል። ንስሐ እነዚህን የመሳሰሉ ነገሮች በአይምሮአችን ውስጥ ይመላለሳሉ፣ ወይም ኃጢአትን መናገር ይመስለናል። ነገር ግን ንስሐ ማለት አልን መዞርና አቅጣጫ ቀይሮ መሄድ ማለት ነው። ያስተሳሰብ ለውጥ ማምጣት ማለት ነው። እንደ እግዚአብሔር ፍቃድ የመኖር ፍላጎት ነው ንስሐ ማለት ካልን፣ አሁን ንስሐ ባለመግባታችን ከእግዚአብሔር ጋር ምንጋጭ ከሆነ፣ ለስነልቦና ቀውስ ምንዳረግ ከሆነ፣ ከእግዚአብሔር ምንለይ፣ መንፈሳዊ ሞት ምንጠፋ ከሆነ ንስሐ ስንገባ ምን ይሆናል የሚለውን እንመለከታለን። ተራ ቁጥር 1 ንስሐ የመጀመሪያ ውጤቱ ምንድነው ሲባል በሰማይ ታላቅ ደስታ ይሆናል። በሰማይ ታላቅ ደስታ ይሆናል። በሉቃስ ወንጌል መጽሐፍ ምዕራፍ 15 ቁጥር 7 ላይ የእግዚአብሔር ቃል ሲናገር ንስሐ በሚገባ አንድ ሰው በሰማይ ታላቅ ደስታ ይሆናል። ሰው ልክ ዞሮ አቅጣጫ ቀይሮ 180 ዲግሪ ሰርቶ ሲሄድ፣ ያስተሳሰብ ለውጥ ሲያመጣ፣ የባህሪ ለውጥ ሲያመጣ፣ እንደ እግዚአብሔር ፍቃድ የመኖር ፍላጎት ውስጥ ሲገባ፣ ፍቃዱ ለእግዚአብሔር አሳልፎ ሲሰጥ፣ የዛን ጊዜ በሰማይ ታላቅ ደስታ ይሆናል። እንደዚህ ይላል፣ እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የንስሐ ከማያስፈልጋቸው 99 ጻድቃን ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ ደስታ ይሆናል። ታላቅ ዝማሬ ይሆናል። በመላእክት ዘንድ ደስታ ይሆናል። አሁን እዚህ ጋር የምትመለከቱት አንድ ሰው 2 ልጆች ነበሩት እና ድርሻውን ጠየቀ። ከዛስ ተቀብሎ ሄደ፣ ጨፈረ፣ ከሴተኛ ዳሪ ጋር ብዙ ነገር አደረገ፣ ሁሉን ነገር በተነ። ከዛ ረሃብ መጣ እና የሚበላው ሲቸግረው እሪያዎች ጋር ተቀጠረ። እዛ ሆኖ አንድ ነገር አሰበ፣ ወደ አባቴ ቤት ልመለስ፣ ወደ አባቴ ቤት ልመለሳል፣ እንደ ልጁም ባይሆን እንደ ባሪያ ልኑር አለ።
አሳጥሬ ስነግራችሁ ከዛ ሲመለስ አባትየው ከሩቅ አየው ይላል። ሮጠና አቀፈው፣ ሳመው። ከዛ ታላቅ ድግስ ደገሰለት። ለጣቱ ቀለበት፣ ለእግሩ ጫማ፣ ለልብስ ለሰውነቱ ልብስ አደረገለት እና ልጄ ሞቶ ነበር አለ፣ በህይወት ኖሯል፣ አሁን ጠፍቶ ነበር፣ ተገኘ፣ ደስ ብሎኛል፣ ጎረቤቶቼን ጥሩ ድግስ አዘጋጅቻለሁ አለ። አየ ስትመለስ የሚደሰት ሰው ላይኖር ይችላል፣ የሚደሰት ግን አምላክ አለ። ስትመለስ ብዙ ሰዎች ደስ ላይላቸው ይችላሉ። ስትመለስ ደስ ላይላቸው ይችላሉ። እኔ ነኝ። ስትመለስ ከክፋት መንገድ ስትመለስ፣ ከአመፃ መንገድ ስትመለስ ደስ የማይላቸው የሰፈር ሰዎች ይኖራሉ። በነገራችን ላይ ያንተን መቀየር ማንቆለጳጵሱ የሰፈር ሰዎች አሉ። ለምሳሌ አንተ ከተቀየርክ ልጃቸውን በማን ያስፈራራሉ? አንተ ማለት የልጃቸው ማስፈራሪያ እኮ ነው። እንደንትና ልጅ እንዳትሆኚ፣ እንደንትና ልጅ እንዳትሆን እያሉ የሰፈር ሰው ደስ ላይለው ይችላል ስትቀየር። ገብቷል? ማን ሰው ሲሞት ንፍሮ ያዞራል? ማን እጅ ያስታጥባል? ጋቢን እዚህ ላይ አርገህ የሰፈሩ የመጨረሻ ውዳቂ ሆነ በመኖርህ እሱን እንደ መልካም ሁኔታ ይጠቀማል። ቀና ቀና ስትል ደስ የማይለው፣ ካፈር ስትነሳ ደስ የማይለው፣ ካጥያ ስትወጣ ደስ የማይለው፣ አውሬው ደስ አይለውም፣ ሰይጣን ደስ አይለውም እና ሌሎችም ደስ አይላቸውም። ያንተ ስተት ተጠቃሚዎች ደስ አይላቸውም። ገንዘብን እየበተንክ ልጅነትንና ዘመንን ስትጨርስ በየመሸታ ቤቱ የከፈተ ያንተን እድሜ በልቶ የራሱን ኪስ ለማደለብ የተዘጋጀ ደስ አይለውም። ስትመለስ ግን ደስ የሚለው አባት አለ። በሰማይ አባት አለ። ደስ የሚለው አባት አለ። ልጄ ጠፍቶ ነበር፣ አሁን ተገኘ። ሞቶ ነበር፣ አሁን በህይወት ኖረ። ታላቅ ድግስ ይደግሳል። በሰማይ መዝሙር ይሆናል። በዚህ 5 ቀን እኔ መርቃለሁ። በአንተ ምክንያት በሰማይ ደስታ ይሆናል። በደም ጮህና አሜን በል። በሰማይ ደስታ ይሆናል። ደስታ ይሆናል በሰማይ። ውርደት ለሰይጣንና ለጭፍሮቹ ይሆናል። ሀፍረት አይነሳም ላሉክ፣ ሰው አይሆኑም ላሉክ ለነዛ ይሆናል። እግዚአብሔር ቸር እንደሆነ ማሳያ ትሆናለህ። በሰማይ ታላቅ ደስታ መዝሙር ይሆናል። ደግሞ አስበዋል። በሰማይ መላእክት ዘንድ ነው የሚለው በሌላ ቦታ ታላቅ ደስታ ይሆናል። በቃ አስበዋል። በሰማይ እልል ይባላል፣ እልል ይባላል። አየህ 100 በጎች የነበሩት እረኛ አንዱ ሲጠፋበት 99ን ትቶ አንዱን ፍለጋ ይሄዳል። የአንዱ መምጣት እነዚህን 99 ሙሉ እንደሚያደርግ ያውቃል። ስማ ልንገርህ፣ ማንም በእግዚአብሔር ቤት ሊኖር ይችላል። ያንተን ቦታ ግን ለእግዚአብሔር ሊተካ የሚችል የለም። ልጁን ነው የከፈለው ላንተ። መስቀል ላይ ነው ደሙን ያፈሰሰልህ። ስትመለስ ደስ ይለዋል። እንዳትመለስ የሚፈልግ ሰይጣን በኢየሱስ ስም ይመታል። አንተ በደንብ አርግና አሜን በል። በሰማይ ታላቅ ደስታ ይሆናል። በሰማይ ታላቅ ደስታ ይሆናል። የገባበት ሁኔታ ያሳፈረው አንተን ነው። የነካ ነገር የከበደ ላንተ ነው። ያቃተ ላንተ ነው። የቆሸሽከው አዎ ቆሽሻል፣ አዎ ተበላሽታል፣ አዎ ወድቃል፣ ተሳስታል መስሎክ በተለያየ የህይወት መንገድ ሄደሃል። ምጨብልቅልቅ ያለ ነገር ውስጥ ገብተሃል። ግን ይገርምሃል፣ አባትህ ከምንም በላይ ከነካ ነገር ይልቅ ልጅነትህ ዋጋ ያደርጋል ለአባትህ። አንተ ከገባበት ሁኔታ ይልቅ ለአባትህ ዋጋ ያለው ልጅነትህ ነው። ሄሎ ስማይ ልንገር፣ ልጅ አባቱን የሚመስለው ጫማ ስለተገዛለት እንዳይመስል ዘር ስለተካፈለ ነው። መንገድ ላይ እንኳን ይሄደ ቆሽሾው እንኳን ልጅ አባቱን ይመስላል። በደንብ አርጌ ነው የምነግርህ፣ እውነቴን ነው የምነግርህ። አሁን አንተ ባለማወቅ ወራት በልጅነት መስሎክ በተለያየ የህይወት መንገድ ውስጥ ገብተህ ሊሆን ይችላል። ነገር ግን እግዚአብሔር አምላክ ከገባህበት ነገር ይልቅ ዋጋ የሚሰጠው ላንተ ለልጁ ነው። ኤኒ ታይም የቆሸሽከው ለራስ ነው። አሁን የነካ ነገር ያሳፈረው አንተን ነው። you know it ደግሞ ታውቀዋለህ ውስጥ ብዙ ነገር እንዳለ ስትል። ስማ ልጄ እየሮጠ ወደኔ ሲመጣ አንድ ቀን ከአገልግሎት ሲሄድ ወደ አገልግሎት ሊሄድ ስል ሱፍ ለብሻለሁ። እየሮጠ ሲመጣ ቆሽሿል። ያለኝ አማራጭ 2 ነገር ነው፣ ወይ ሱፌን መምረጥ ወይ ልጄን መምረጥ። ከኔ ፕሮቶኮል ይልቅ የልጄ ልጅነት እንደሚበልጥ ስለገባኝ አቀፍኩት። ልንገር ምንም ውስጥ ሆነ ሊሆን ይችላል የመጣው ነገር ግን አንተ ከነካ ቆሻሻ ይልቅ የሚወድህ የሞተልህ ልብሱን ያወለቀልህ ደሙን ያፈሰሰልህ አምላክ በሰማይ አለ። ይወድሃል። መመለስ እሱን ያስደስተዋል። አየህ ወደሱ መምጣት ያስደስተዋል። ሰዎችን ሊያስደስታቸው ይችላል።
አምላክን ግን ደስ ያሰኘዋል። ትላንት እስር ቤት ነበርክ፣ እዚህ ከመምጣት በፊት ቅዳሜ ዕለት ሺሻ ቤት ነበርክ፣ ጫት ቤት ነበርክ፣ የፈለከውስ ልትሆን ትችላለህ። ኢዳስም ማተር። አሁን ማተር የሚያደርገው የአሁን ያንተ ውሳኔ ነው፣ ወደ አባት የመመለስ ውሳኔ። ወዳጆቼ ከኔ ክብር የናንተ ህይወት ይበልጣል። ከየትኛውም አገልጋይ ስምና ዝና ክብር የናንተ ህይወት ይበልጣል። አይነጻጸርም። ራሱ እናንተ ህይወታችሁ ከፕሮቶኮል በላይ ነው። ከነገር ከወሬ ከገንዘብ ከምናም በላይ ነው። ውድ ነው ህይወታችሁ። very expensive። ይሄን ደግሞ የሚያውቀው አባት ነው። አባታችሁ ይወዳችኋል። በሰማይ ታላቅ ደስታ ይሆናል። ሁለተኛ የኃጢአት ስርየት ወይም ይቅርታ ይታወጃል በንስሐ። የኃጢአት ስርየት ወይንም ይቅርታ ይታወጃል። መጥምቁ ዮሐንስ በዮርዳኖስ ወንዝ እንደተናገረ ያለምን ኃጢአት የሚያስወግድ የእግዚአብሔር በግ እንዳለው የክርስቶስ ኢየሱስ ደም የማያነጻው ኃጢአት የለም። አየ በክርስቶስ ኢየሱስ ደም ኃጢአት ሁሉ ይወገዳል፣ ሁሉ ይወገዳል። የእግዚአብሔር ቃል እንደሚናገር በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 47 በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በሕዝብ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል። አየ በንስሐ የኃጢአት ስርየት ይሆናል። ይከስ የነበረ ያጎበጠ ኮንፊደንስ ያሳጣ አቅምን ያሰረ ከእግዚአብሔር የለየ ኃጢአት በንስሐ ይወገድና ይቅርታ ይታወጃል። ነፃ ነው ይሆናል። ምህረት ይታወጅልሃል። ሰይጣን ደስ አይለውም በዚህ ይበሳጫል። ለመሰል ያንን እየነካካ አንተን መጉዳት ይፈልጋል። አንዳንድ ጊዜ በልጅነት ትዝ ይላችኋል የሆነ ሰባራ ነገር ካለባችሁ ሰባራ ጎናችሁን የሚያጓደኛችሁ ጋር ስትጣሉ እሱን ነው የሚመጣባችሁ፣ እሱን ይመጣባችኋል። ሰይጣንም እንደዛ ነው። ገብቶሃል? ስተትን ያውቃልና ልጸልይ ስትል እሱን ጠቅ ያረጋል፣ ትተዋለህ። የሆነ ነገር ይነካል፣ ትተዋለህ። አሁን ግን በንስሐ የኃጢአት ስርየት ይታወጃል። እንደዚህ ያለ የዓለምን ኃጢአት የሚያስወግድ የአንድ ሰው የሁለት ሰው እንዳይመስልህ የእግዚአብሔር በግ አለ። የሀብታም በግ አይደለም፣ የእግዚአብሔር በግ አለ። ስማ፣ ከዚህ በፊት ለኃጢአት ስርየት በግ ከሰው ነበር። አሁን ግን ለኃጢአት ስርየት በግ ከእግዚአብሔር ሆነ። በመስቀል ላይ የታረደ የእግዚአብሔር በግ የኃጢአት ስርየት ይታወጃል። ሶስተኛ የመንፈስ ቅዱስ ስጦታን ትቀበላለህ። የመንፈስ ቅዱስ ስጦታን ትቀበላለህ። እንደዚህ ይላል ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። ሰው ልክ ንስሐ ሲገባ የመንፈስ ቅዱስ ስጦታን ይቀበላል። የመንፈስ ቅዱስ ስጦታን ይቀበላል። ሆሊ ስፒሪት እንደገና በህይወቱ እንደገና መቀሳቀስ፣ እንደገና መስራት፣ እንደገና እንደ ድሮ እንደ ልጅነቱ ጊዜ እንደገና አዲስ ያደርገዋል። የዛን ጊዜ ደግሞ ይገርማል፣ ደስታው ይመለሳል፣ ሰላሙ ይመለሳል፣ ሳቁ ይመለሳል። አራተኛ ኦ ማይ ጋድ አይ ላቭ ዲስ ወርድ ዘመንህ ይታደሳል። በንስሐ ዘመንህ ይታደሳል። ባለማወቅ በስህተት በልብልከኝነት ያበላሸው የጣልከው ተበላብኝ፣ እድሌ ተበላሸ፣ ተመልሶ አይመጣም፣ ወደ ኋላ እንደገና ቢመለስ ወይኔ የምትለው ነገር ይኖርሃል። አንዳንድ ጊዜ አሁን እንላለን እንደገና 5 ዓመቴ ቢመለስ 10 ዓመቴ ቢመለስ፣ አሁን ነቃው ባለቀ ሰዓት ምን ያደርጋል ምናም ብለህ ትቆጫለህ። የተበላብህ ዘመን እድል ህይወት እንዳለ ይሰማሃል፣ ልጅነት እንዳለ ይሰማሃል። ሰው በንስሐ ዘመኑ ይታደሳል። እግዚአብሔር እንደገና በጠና ኩብኩባ የበላበትን ሰይጣን የተጫወተበትን ዘመን እንደገና ሪስቶር ያደርግለታል። እንደዚህ ይላል የእግዚአብሔር ቃል ሲናገር በሐዋርያት ሥራ እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታም ዘንድ የመታደስ ዘመን እንደ ቀድሞ ኃይለኛ፣ እንደ ቀድሞ ጉልበተኛ፣ እንደ ቀድሞ ደስተኛ፣ እንደ ቀድሞ ፍሬያማ የመታደስ ዘመን ይመጣላችኋል አለ። እጆቻችሁን ከፍ አድርጉ ልባርካችሁ። 2018 ዓመተ ምህረት የመታደስ ዘመን ይሁንላችሁ። 2018 ዓመተ ምህረት የመታደስ ዘመን ይሁንላችሁ። ከወደቃችሁበት የምትነሱበት ዘመን ይሁንላችሁ። የመታደስ ዘመን ይሁንላችሁ።
የመታደስ ዘመን ይመጣላችኋል። ንስሐ ግቡ፣ ንስሐ ግቡ። የመታደስ ዘመን ይመጣላችኋል። በጌታ ቤት የነበራችሁ የአገልጋይ ልጆች የሆናችሁ እግዚአብሔርን እምታውቁ ቃል የፈታችሁት ኢየሱስ በሚለው ስም የሆነ እንደዚህ አንደበት የፈታችሁት እናንተ ቃል መናገር ማውጣት የጀመራችሁ በዝማሬ አድጋችሁ አሁን ወደ ዘፈን ህይወት የገባችሁ በንስሐ ተመለሱ። እግዚአብሔር ዘመናችሁን ያድስላችኋል። የመታደስ ዘመን ይመጣላችኋል። ቤታችሁን፣ ህይወታችሁን፣ ክብራችሁን ያድሰዋል እግዚአብሔር። እንደገና የዳዊትን ድንኳን ሰራታለሁ እንዳለ እንደገና ዋው! አንድ ጊዜ እግዚአብሔር ቃል ሲናገር እንደዚህ ያለ አንድና እውር ሰው ጌታ ፈወሰው። ከዛ የሰፈር ጎረቤቶቹ እንደዚህ ያሉ ይላል፣ እሱ ነው ወይ አሉ። እሱ አይደለም አሉ። እሱን ይመስላል እንጂ እሱ አይደለም አሉ። ግራ ገባቸው። ኧረ እሱ ነው እሱ አይደለም፣ እሱን ይመስላል እንጂ እሱ አይደለም። ልጁ ሲጠየቅ እኔ ነኝ አለ። እኔ ነኝ። ትላንትና ቁጭ ብዬ ለምን ነበር? ትላንትና በእጄን ይዛችሁ ትመሩኝ ነበር። አሁን ግን ጌታ ፈውሶኝ እኔ ነኝ አለ። ሰዎች እነግራለሁ፣ እግዚአብሔር ምስክሬ ነው፣ ትንቢት እናገራለሁ። ሰዎች ግራ እስኪገባቸው ድረስ እግዚአብሔር ዘመንን ያድሰዋል። እሱ ነው እሱ አይደለም እስከሚሉ ድረስ፣ እሱ ነው እሱ አይደለም፣ እሷ ነች እሱ አይደለችም እስከሚሉ ድረስ እንደገና እግዚአብሔር ዘመናችን ያድስልሻል። እግዚአብሔር ህይወትን ያድስልሃል። ከዛ እነሱ እንደዚህ ያሉ፣ እሱ ኃጢአተኛ ነው፣ እኔ ኃጢአተኛ መሆኑን አላውቅም እና እንደፈወሰኝ ብቻ ነው ማውቀው። እንደፈወሰኝ ብቻ ግን አውቃለሁ። አንዳንድ ሰው አይቷል ጉስቁል ብሎ እሱ ነው እሱ አይደለም ተብሎ ያውቃል። ጉስቁል ብሎ እንዴ በኢየሱስ ስም ይሄ እንትና አብሮኝ የተማረው እንትን እንደዚህ ሆይ ስማበረ እንደማያቀኝ እኮ ምና ደሞ ሌላ አለ። እግዚአብሔር አድሶት አንድ ድንጋይ ላይ ተቀምጠ የሚያውቁ ሰዎች አንድ ድንጋይ ላይ እንደዚህ ሲወጡ ሲገቡ ቁጭ ብለህ ዝናብ መጣ ልብስ አስገቡ ስትባል የነበርክ ኪሳው ላቂ ላቦሮ ነው ምናምን ዝናብ መጣ ልብስ አስገቡ ስትባል ስትናቅ ምናምን የነበርክ ሰውዬ ዘመንን አድሶት እግዚአብሔር አምላክ እንደገና ታሪክ ተቀይሮ እውነቴን ንስሐ ግባ። እግዚአብሔር የመታደስ ዘመን ያመጣልሃል። ንስር እንደ ኃይሏን የምታደስ ልክ እንደዛ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ። አይታክቱም፣ ይሄዳሉ፣ አይደክሙም። ኢየሱስ ጌታ ነው። መታደስ ዘመን ይመጣላችኋል። ሰማይ ልንገር፣ ንስር ከ25 በላይ ለሆኑ ሀገሮች ምልክት ነች። ንስር የከፍታ የትልቅነት የጥንካሬ መገለጫ ነች። ንስር ከመብረቅ በላይ ከንፋስ በላይ ከደመና በላይ ትበራለች እና 40 ዓመት አካባቢ ስትደርስ ታረጃለች። የዛን ጊዜ ንስር ሲያረጅ ያለው አማራጭ ሁለት ነው፣ ወይ መሞት ወይ ራሱን አድሶ መነሳት። ስለዚህ ራሱን አድሶ ለመነሳት ምን ማድረግ አለበት? ማድረግ ያለበት ነገር ጨክኖ ራሱ ላይ መወሰን አለበት። ምን ያደርጋል? ጥፍሮቹን ይሰብራል፣ ማንቁርቱን ይሰብራል፣ ላባውን ይገነጥላል። እየደማ 40 ቀን በደረቱ እየሄደ ምክንያቱም ሁሉን ነገሩን ከላዩ ላይ ስለሚያራግፍ እየሄደ ከዛስ እንደገና ተመልሶ 40 ዓመት ለመኖር በህይወት አያ ፔንፉል ነው። መታደስ ፔንፉል መንቀል ያለብህ ነገር አለ። ጭቅ አርገህ ታነሳለህ ከላይ ላይ ጭቅ እያመመ ከጓደኛ ትፋታለህ። ንቅል እያመመ ከሆነ ነገር ንቅል ከህይወት ላይ ንቅል ታረጋል። ከዛስ እንደ ቀድሞ ኃይል ይመለሳል፣ አቅም ይመለሳል። እንደገና ትመጣለህ። 5ኛ ከኃጢአት እስራት ትፈታለህ። የንስሐ ውጤት ከኃጢአት እስራት ትፈታለህ። ሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 22 ይሄን ነገር አየ ጴጥሮስ ለሲሞን ለሚሉ ጠንቋይ የተናገረው ንግግር ነው። ንስሐ ግባ፣ አሁንም ስለዚህ ክፋት ንስሐ ግባ፣ ወደ ጌታም ጸልይ፣ ምናልባት ይህን የልብን ሐሳብ ይቅር ይል ይሆናል። ምክንያቱም በመራራነት ተሞልተ በአመት ሰንሰለት ተይዘ አይሃለው ነው ይላል። በአመት ሰንሰለት ተይዘ ታስራ መፈታት ከፈለክ ንስሐ ግባ። ብራዘር ንስሐ ግባ። መፈታት ከፈለክ በአመት ሰንሰለት ተይዘ አይሃለውና ንስሐ ግባ። ወዶ አይደለም አመጽ የሚያደርገው፣ ወዶ አይደለም ክፋት የሚያደርገው። በአመት ሰንሰለት ተይዞ ነው፣ በአጋንንት ታስሮ ነው። ሰው በአጋንንት ካልታሰረ በስተቀር ተንበርክኮ ኢየሱስ እያለ ቆሞ እየዘመረ ቁጭ ብሎ መጽሐፍ ቅዱስ እየሰማ በአመት ሰንሰለት ካልታሰረ በኃጢአት በአጋንንት ካልታሰረ በስተቀር ሰው ኪስ አይገባም።
ከፍተኛ የልብ እስራት ነው። እስራት ነው። እስራት ነው። ስድስተኛ አዲስ ህይወት ትጀምራለህ። በንስሐ አዲስ ህይወት ትጀምራለህ። ኒው በቃ ብራንድ ነው ህይወትም ይሆን አዲስ ህይወት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው አልፏል፣ ሁሉ አዲስ ሆኗል እንደሚል መጽሐፍ አዲስ ህይወት ትጀምራለህ። አዲስ ህይወት ሐዋርያት ሥራ መጽሐፍ ምዕራፍ 11 ቁጥር 18 እንደዚህ ይላል። ይህም በሰሙ ጊዜም ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለህይወት የሚሆን ንስሐ ሰጣቸው እያሉ እግዚአብሔርን አከበሩ። ንስሐ ለህይወት ነው። ጻፉ። ንስሐ ለአዲስ ህይወት ነው። አዲስ ቻፕተር፣ አዲስ ህይወት፣ አዲስ ምዕራፍ በአዲሱ ዓመት አዲስ ህይወት በምን? በንስሐ። በመልካም ምኞት መግለጫ ኢትዮ ቴሌኮም በሚልክልህ ኢቢሲ በሚገልጽልህ መልካም ምኞት መግለጫ አዲስ ህይወት አትኖርም። አዋሽ ባንክ፣ ብርሃን ባንክ፣ ንግድ ባንክ ቴክስት ያደርጉልሃል። ውድ ደንበኛው እንኳን ለ2018 ዓመት አደረሰው ይሏል። ዘመኖ ይሏል። እነሱ ቢዝነስ ነው። ንስሐ ግን ህይወት ነው። ሰባተኛ እፎይታንና እረፍትን ታገኛለህ። እፎይታንና እረፍትን ታገኛለህ። በቃ የሰላም እንቅልፍ ትተኛለህ። በቃ ይሄ ዱካክ ሌሊት እየመጣ ጉድጓድ ጠርዝ ላይ እየወሰደ አንድ ጸጉርን ይዞ እያወዛወዘ መርፌ ላይ እያቆመ ራቁትን እየገረፈ የሚያሰቃይ ዱካክ ሁሉ ቀን ይሄኝኔን ይሄ ምናምን የሚያስብልህ መንጋጭላህን ይዞ እንደዚህ እግርህን እንደዚህ ይዞ መጋኛን የመተው ውሻ ይመስል አረፋ ደፍቀ ከተማውን ትዞር የነበርክ እርፍ ፍጥላ። እረፍትና ሰላም ታገኛለህ። እፎይታ ታገኛለህ። ሳቅ ሙሉ ይሆናል። ደስታ ይመለሳል። በቃ የጌታ ሰላም ደግሞ አጎበር የለበትም። አንበሳ ቢራ ምን ይላል? አንበሳ ቢራ ለአንበሶቹ ይላል ማስታወቂያ ሲሰራ። ከዛስ የአንበሳውን ጎፈሬ ያሳይሃል። አንተ ራስህ ጎፈሬ ያወጣ ይመስላል። በቃ አንበሳ ቢራ ለአንበሶቹ ምናምን ሲልህ አንተ ራስህ አንበሳ ይሆንክ ይመስላል። አንበሳ ብለው ያጠጡህና ሬሳ አርጋ ያወጣዋል። ማስታወቂያ ሲሰሩልህ አንበሳ ያረጋዋል። በቃ ከዛስ የተማርክ ሬሳ ትሆናለህ። በቃ እንዲህ ጎፈሬ ያለ መስለህ ትገባለህ። ስትወጣ ከቆርኪ ጋር ተጠርገህ ትወጣለህ። በቃ ዝም ብለህ በቃ ዓለም እንደዛ ነች። በቃ ሱፍ አትመርጥ፣ ሸሚዝ አትመርጥ፣ ቱቦ አትመርጥ፣ ምን አትመርጥ። በቃ በየቦታው ቮሚት አረጋ አዋርዶ ሴጣን አዋርዶ ለዛውም አጎበር ላለበት ዛሬ ሌላ ነገ ሌላ ማታ ያስጠጣል፣ ጠዋት ራስ ምታት ያማል። በንስሐ ግን እፎይታና ሰላምን ታገኝ። የኃጢአት ሸክም ከላይ ይወርዳል። ጠዋት ሲነጋ ረጅም ታበራለህ እንደ ኤፌሳር መብራት። ጠዋት እኮ በቃ ተላለ። በቃ ስተኛስ ወጪ ወራጅ የለበትም። ላጥ ካልቀሰቀሱ ወይ ለጸሎት ካልተነሳ አትነሳም። በቃ ጌታ ሆይ ለሞት ሩብ ጉዳይ ነው በለኝ የሚባል እንቅልፍ ትተኛለህ። በቃ ስምንተኛ ነው የመጨረሻ የንስሐ ውጤት ወደ አእምሮ ትመለሳለህ። ከዲያብሎስ ወጥመድ ታመልጣለህ። ብቸኛው ወደ አእምሮ መመለሻ ከዲያብሎስ ወጥመድ ማምለጫ ብቸኛው መንገድ ንስሐ ነው። ንስሐ ነው። 180 ዲግሪ ሰርቶ ዞሮ አቅጣጫ ቀይሮ መሄድ ነው። ሁለተኛ ጢሞቴዎስ እንደዚህ ይላል ደግሞም ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና ፍቃዱን ለማድረግ በዲያብሎስ ሕያዋን ሆነው ይኸው ከተያዙበት ወጥመድ ወጥተው። አየህ ንስሐ የሚሰጥህ ከተያዝክበት ወጥመድ እንድትወጣ ከዛስ ወደ አእምሮ ይመለሳሉ ብሎ ወደ አእምሮ ትመለሳለህ። ከዛስ ከዲያብሎስ ወጥመድ ትወጣለህ። በንስሐ ወደ አእምሮ ትመለሳለህ።
ከዲያብሎስ ወጥመድ ታመልጣለህ። ጻፉ እንዲህ ብላችሁ ሰው ወደ ልቡ ካልተመለሰ ወደ አእምሮ ካልተመለሰ እግሩ ወደ ቤት አይመለስም። ሰው መጀመሪያ አእምሮ ነው መመለስ ያለበት፣ ከዛ ነው እግሩ የሚመለሰው። ትዝ ካላችሁ ሉቃስ ወንጌል መጽሐፍ ላይ የሄደው ልጅ ድርሻውን ተቀብሎ የሄደው ልጅ እንዲህ ነው የሚለው ወደ ልቡ በተመለሰ ጊዜ ነው የሚለው። ወደ ልቡ በተመለሰ ጊዜ ይላል። አየህ ሰው ልክ ወደ ልቡ ሲመለስ ነው ወደ ቤት የሚመለሰው። ወደ ልቡ ሲመለስ ወደ ቤት ይመለሳል። የንስሐ በረከት ይሄ ነው። ወደ አእምሮ ትመለሳለህ፣ ከሰይጣን ወጥመድ ታመልጣለህ። ሰይጣን የሚታይም አይታይም ወጥመድ ያጠመደባቸው ሊያርዳቸው ሊገላቸው ያደባባቸው ብዙ ሰዎች አሉ። ነገር ግን በጣም ብዙ በሚያሳዝን የህይወት ምልልስ ውስጥ ያሉ ልጆች አሉ። በሰይጣን ወጥመድ ተይዘው በጭንቅ በስቃይ ውስጥ እየኖሩ ያሉ ወጥመድ ውስጥ እንዳሉ እንኳን አያውቁም። እነሱ መዘመናቸው መፈረዛቸው መፈረካቸው ነው። ፈታ ያሉ መስሏቸው ነው። ልክ እንደ አሮጌ ዕቃ ፈታ ሳይሆን ፍትትት አድርጓቸው ለቀቅ እንላለን ብለው የለቀቁ ብዙ ሰዎች አሉ። ለቀቅ ሞልቀቅ ደልቀቅ ያሉ መስሏቸው። በንስሐ ከሰይጣን ወጥመድ ከዲያብሎስ ወጥመድ ታመልጣለህ። በንስሐ ታመልጣለህ። ሰይጣን ከቆፈረልህ ጉድጓድ